ቤተሰቦች እንግዲህ ዛሬ የኔ ድርሻ የተሰኘ ዩቲዩብ ቻናል ላይ ቀርቤ የተለያዩ ከኔ የማታውቋቸውን የተለያዩ ነገሮችን ተናግሬያለሁ። ከኔ ማወቅ የምትፈልጉት ነገር ካለ ይሄንን ፕሮግራም ማየት ትችላላችሁ ማለት ነው። ኢንጆይ ኢት። ሰላም። የዚህ ሳምንት ያልተላኩ መልእክቶች ፕሮግራማችን ጀምሯል። የምናገረውን አማደርስ ያልተላኩ መልእክቶች ካስሆነ እኛ መድረክ እናመቻችላችኋለን። እንደዚህ እየመጣችሁ ከእናንተ ጋር ብዙ ያልተላኩ መልእክቶች አሉ። ተዘጋጁ። ሰላም ጤና ይስጥልን ተመልካቾቻችን፣ የዚህ ሳምንት ያልተላኩ መልእክቶች ፕሮግራማችን እንሆ ጀምሯል። የዛሬ እንግዳዬ እኔ አላስተዋወቅም፣ አስተዋውቂ። ሰላም ዴናችሁ ጽጌዋልኝ አስተዋውቂኝ፣ ምክንያቱም ይሄ ሜዳሽ ነው። ይሄ ዩቲዩብ ስትሪም ባላለው ጽጌዳ ባላለው ወይም ደግሞ ጽጌ ሮያል በሶሻል ሚዲያ ስሜ እባላለሁና አሪፍ ቆይታ ይኖረና የትም እንዳትሄዱ። አውቃችሁኝ ብቻ አውቃችሁ ነው አይደል? እንዴት ነው አልተቀየርኩም? እኔ እኮ እኔን እንድታስተዋውቂኝም ነው በዛው ዩቲዩብ እና ጽጌ ሮያል ዩቲዩብ እና ጽጌ ሮያል በጣም የሚተዋወቁ እንትኖች ናቸው፣ ሜዳዎች ናቸው። ጽጌ ማነች ስለሚለው እናውራ። ማነች ጽጌ ሪዳ በቀለ እባላለሁ፣ ሙሉ ስሜ ማለት ነው። ከዛ ጀመረ ራይት። ጽጌ ሪዳ በቀለ እባላለሁ። አዲስ አበባ ነው ተወልጄ ያደግኩት። ትውልዴም እድገቴም እዚሁ አዲስ አበባ ነው። ከዛ እንደ ማንኛውም ኢትዮጵያዊ የደሃ ልጅ ተወልጄ ተምሬ መማር እስክችለው ድረስ ተምሬ መማር ማልችላቸውን ደግሞ አልፌያቸው ምናምን ዘለል ብያቸው እንደዛ ብቻ አልፌያቸው ምናምን መጣሁኝ። ያው ይሄን እቺን መስራች ጽጌረዳ ትንሿ ጽጌረዳ ምንድን ነበር ህልሟ? ትንሿ ጽጌረዳ እውነት ለመናገር እስከ ረጅም ጊዜ ድረስ ዓለም ምንድናት ምንድነኝ ምን እየተፈጠረ እንዳለ ምንም አላውቅም። ማለት በጣም ትልቆኝ ምናምን ምንም አላውቅም። ማለት ምንድነው አፕን ያለ ምንድነኝ ማንነኝ ምን እየተፈጠረ ያለው ነገር ምንም ነገር አይገባኝም ነበር። እና በጣም ቅልቅል ያልኩ ልጅ ነበርኩኝ። ቅልቅል ስልሽ በጣም ማለት ነው በጣም ቀልቃላ ነበርኩኝ ምናምን። ምን አይነት ቀልቃላ? በጣም በቃ ረባሽ ስልሽ ትምህርት በጣም የምወደው። አባቴ ወታደር ነው። ወታደሮች ለትምህርት ያላቸው ነገር በጣም ከባድ ነው አይደለ? በጣም በቃ ትምህርት ማለት ለኔ በቃ ህይወት ማለት ትምህርት ነው። በቃ ለኔ እንደዛ ብሎ ነበር የሚያስረዳኝ ነበር። ሰግጠሽ ነበር? ያው ስግጥ ብዬ ነበር መማረው። አሪፍ ነበርኩኝ። እውነት በጣም አሪፍ አልነበርኩም ግን አሪፍ ነበርኩኝ። እስከ ስንት ገፋን? እስከ 10 ሄደሻል? 10 ላይ ስወድቅ በቃ ራሴን ላጠፋ የኔ ቆንጆ አለቀስኩ። አባቴን አዋረድኩት ብዬ ጌታ እስከ 10 ጋር ግብል ድረስ ሰገጤ ተማሪ ነበርኩኝ። ኦኬ። በጣም ስልሽ ትምህርት ቤት በቃ ትምህርቴን በስነ ስርዓት እማራለሁ። መረበሽ ሳይሆን ይሄ ቀልቃላ ተማሪ ነች። ቀልቃላዋ ተማሪ ጎበዝ ቀልቃላ፣ በጣም ቀልቃላ፣ አስተማሪዎች በጣም የሚወዷት ምናምን አይነት ልጅ ነበርኩኝ። እና ቲያትር ደግሞ ጀስት የሆነ ከ10 ሰዓት በኋላ ከትምህርት ቤት ከጨረሽ በኋላ እንትን ታደርጊያለሽ አይደለ? የሆነ ትቆያለሽ። ከዛ ቲያትር እንግባ ወይ ውዝዋዜ ምናምን ሲሉ ሙዚቃውን ሰው የሆነ ነገር ደስ ይለኛል። ምንም ትርጉሙን ሳላውቀው ምን እየተፈጠረ እንደሆነ ሳላውቀው ከዛ የሆነ ፍቅር ይዞሽ እዛው ምዝምት ነገር የለም እኮ ማለት ሙዚቃው ነው። ጌታን በቃ እኔ ምን እንደሚሰማኝ ሳላውቀው ስለዚህ ለዛ ነገር በቃ የሆነ ነገር ታሰርኩኝ። በቃ ቤት እየተመታው ምናምን አታምሽ እየተዋልኩኝ ምናምን በቃ እዛ ቲያትር ስናንቋር ምናምን ነው የምንለው። ቮካል እንሰራለን ምናምን እና በቃ ቶፕ ሆንኩኝ። ጎበዝ ሆንኩኝ በዛኛው። አዎ ቲያትርም ተወዛዋዥ ነኝ፣ ባህላዊ ተወዛዋዥ ነኝ። ቲያትርም ሰራለሁ ምናምን እና በቃ እዛው ቀረው። በቃ ወድጄው ቀረው። ገና ጩጭ እያለሁ ገና 10 ፌል ሲሆን ነው ጠቅልለሽ የገባሽው? 10 ፌል ሲሆን ሳይሆን ከዛም በፊት
8ኛ ክፍል እኔ የድሃ ልጅ ነኝ። በጣም ስራ እወዳለሁ። ምን ሲያረጋየው መሰለሽ ስራ ሰው ገንዘብ ሲያስገኝ ክብር ሲያስገኝ አየሁና በቃ እኔ ከትምህርቱ ይልቅ ትምህርቱ እንዲጨርሽ ገንዘብ ማግኘት እችላለሁ ወይም ደግሞ እንዴት ነው ገንዘብ የሚገኘው በቃ ያንን ነገር ነበር ስፋለጥ የነበረው። ከዛ በውዝዋዜ ምናምን የሆነ ለምሳሌ የሆነ ቦታ ስትሆኚ ያንን ነገር ነው የምትመስዪው ኦፍ ኮርስ በቃ እና ህፃናትና ወጣቶች ቲያትር ቤት 8ኛ ክፍል 13 ዓመት ሆኖ 8ኛ ክፍል 13 ዓመት መድረክ ምናምን ሰራለው ማሬ ከ8ኛ ክፍል ጀምሮ ራሴን ሪፎርም መግዛት ጀመርኩኝ 12 13 ዓመቴ ላይ ሪፎርም ራሴ መግዛት ጀመር ጫማ ራሴ መግዛት ጀመርኩ ራሴን ቻልኩኝ በቃ በጣም ከባድ ላይ ነበርኩኝ ከ8ኛ ክፍል ጀምሮ ማለት ነው 10 ፌል ስታደርጊ አባትሽ እንዴት ተቀበለ አልተቆጣኝም ለምን እንደሆነ አላውቅም በጣም ኃይለኛ ነው አባቴ በጣም ኃይለኛ ነው ከምነግርሽ በላይ ኃይለኛ ነው sometimes ራሱ ጠለዋለሁ ጌታ በጣም ኃይለኛ ነው ቅጣቱ ምናምን እንደወታደር ነው ምናምን በነገርሽ ላይ በጣም ባለሙያ ነኝ አባቴ ነው ሙያ አስተማሪ ያምርሽ እንጀራ መጋገር አስተማሪኝ አባቴ አልመስልም ነግርሽ ለኔ ሾው ደረጀመረ ያ ነግርሻለሁ እኮ አባቴ ነው ሙያ አስተማሪ እንጀራ መጋገር አስተማሪኝ አባቴ ነው ብቅል ማብቀል ያስተማረኝ ጌሹ ጠላ መጥመቅ ያስተማረኝ አባቴ ትንሽ ተማሪ 13 ዓመት ላይ በጣም ብዙ ሀብን አረብ ሀገር ነበረች እናቴና እኔ የቤቱ የመጀመሪያ ልጅ ነኝ እኔ ነበርኩኝ ለዛንሽ አረብ ሀገር ነበረችና እናቴ አረብ ሀገር ነበረች ልጄ ናት እኮ እናቴ ካደረሰች እኔ የመጀመሪያ ልጅ እና ልጄ ናት እና እሷ አረብ ሀገር ስትሄድ ታናሽ ሁለት አሉኝ ከታች እና እነሱን ሙሉ ኃላፊነት እኔ ላይ ነበሩና እነሱን እኔ ያሳደግኳቸው ማለት ይቻላል ወደ ቲያትር ቤቱ ተቀለልን ከ10ኛ ክፍል በኋላ ከ8ኛ ክፍል ጀምሮ እኔ ክላስም እየቀጣው ቲያትር እሰራለሁ ስልሽ ገንዘብ የሚያስገኘኛል ባህላዊ ተወዛዋዥ ነኝ ድምጽ መሞክራለሁ ቲያትር በደንብ ሰራለሁ ተቀጣሪ ነበርሽ ማለት ነው ተቀጣሪ ነበርኩ ደሞዛቸው ስንት እንደሆነ ገምሽ እስቲ ንገሩኝ እንትን ያው ነው ማቀው ትላልቅ ሰዎች ቲያትር ቤት 50 ብር ነው የሚከፈለኛም ሲሉ 380 ብር ነው በጣም ትልቅ ተከፈለ ባንድ 380 ብር እየተከፈለ በወር 380 እናገኛለን በመድረክ ግን ይከፈለናል እስከ 3000 እስከ 8000 ብር ይከፈላል በወር ሳይሆን አንድ መድረክ ሰርተ ቲያትሩ የሚከፍልሽ ያንን ነው የመድረክ እንትኑ ቲያትር ቤቱ የሚከፍልሽ ነው በየቦታው መድረክ አለ እና መድረክን ፐርፎርም ባደረግሽ ቁጥር የሚከፍልሽ የተለያዩ ብሮች ምክንያቱም የተለያዩ ድርጅቶች ስለሚያሰሩ ሀብታም ነበር ነው ድሮ በጣም ማሪ ጫማን ደግሞ በጣም በቃ አሪፍ ላይ ነበር በዛ እድሜሽ ሰርቶ ገንዘብ ማግኘት ምናምን ላይ ብርቱ የሆነች ጽጌ ናት ዛሬ እሺ ከቲያትር ቤት በኋላ ምንድነው አሁን ቲያትር አይደለሽ ቲያትር ቤት ምን አስቆመሽ እንዴት ነበር ቲያትር ኮሮና ከመጣ በኋላ በጣም ተንገዳገደ ቤቱ ከዛ ብር ማግኘት ስላልቻልኩኝ ሽሮ ሜዳ አካባቢ ሴልስ በ1500 ብር ተቀጥሬ መስራት ጀመርኩ ቁጥሩ እንግዲህ ሴልስም ነበርን ነው ያ ማሬ ከዛም በፊት ደግሞ ደላላ ነበርኩኝ ደላላው ጋር እንመለስ እሺ ደላላ ምን ነበር የኔ ጀማዎች እንዴት መሰሉሽ በጣም ላይክ አንድ ጀማ ብቻ የለኝም በት ጀማዎች አሉ ደግሞ ሌላ የወንዶች ጀማ ብዙ ጊዜ ወንድ ጓደኛ ነኝ ያ እና እነሱ በጣም የተለያዩ ስራዎችን ለመስራት ተፍተፍ ምናምን ይላሉ ምናምን ከዛ አንዱ ደላላ ሆኖ አገኘሁት ማለት ነው አብሮኝ የተማረ ልጅ እሺ ከዛ እንደዚህ ብር ይገኛል ምናምን ችግር የለም ደላላ አረኔ ይችላል ከዚህ በፊት ራሱ 5 አመት ልምድ አለኝ ምናምን እችላለሁ ምናምን ብዬ ገባሁ ደላላ የሚያስፈልገው ነው ገባሁኝ ቢሮ ነገር አላቸው ምናምን ሰው ታስተናግጃለሽ ሰሪና ሰራተኛ ቤት ማስገባት ምናምን አትንሽ ፋውሎች ስለነበሩ በቃ አልቻልኩምና ወጣው ኢቭን መተው የሆነ ነገር ለማልቀስ ሲሞክሩ ላይ ያለኝ ገንዘብ እየሰጠው እኔ ባዶ ሆንኩኝ ማለት ነው ገና ነው በቃ አይሆንም ለኔ ከባድ ነው አይደል ከሆነ ቤት ተጎርታ ትመጣለች አንዷ ደግሞ የሆነ ቤት ለመቀጠር የምትመጣ ሰለክቶ ነው የምታስተናግደው በቀን እኔ 100 ብር ነው የማገኘው
ትፈጫለሽ እሷ ከዛ እኔ 40 ሰው ይመጣል ጥቅል 10 ብር አስጠጪ ነገር እንትን በቃ ማይንዴ ልክ አልሆነ እምባምባ ሲለኝ በቃ ወጣሁ። አማራጭ የለኝም እሱን መስራት አለብኝ። ግን ትንሽ ከብድ ነበረ የነበረው ነገር። ከዛ ወጣሁ። ድለላውም አልተሳካም። ግን በጣም ፈጣን ነኝ፣ መስራት እችላለሁ። ምንም ነገር ውስጥ ገብቼ እንደምወጣ ምናለው ምናምን እና ከድሮ ጀምሮ የኔ ህልም ገንዘብ ማግኘትና የተሻለ ደረጃ ላይ የምትደርሰው ጽጌረዳን መፍጠር ነው የምፈልገው። ምክንያቱም የድሃ ልጅ ነኝ። ያ ቲያትሩ ቆመ። ቲያትሩ የመድረክ ቲያትር ሰራ ነበረ። ከቀዘቀዘ በኋላ ከቀዘቀዘ በኋላማ በቃ ነገሮች ያቆሙ መጡ። ግን ከደረጀ ደመቀ፣ ሱራፌል ተካ አይ ነው የሆነ ፎቶ አይቻለሁ። ትልልቅ የሆኑ አክትረሶች ጋር ሰርቻለሁ። የሚገርምሽ እግዚአብሔር ይመስገን ሰርቻለሁ። የሆነ ሰዓት ነው የታሰው። አዎ ኮሮና በጣም እንኳን ታስኩኝ ብዬ ነው የማስበው። እኔ አሁን በዚህ ሰዓት ቲያትር ቤት ተቀጥሬ ምናምን ብሰራ ህይወትን እንደማልገፋው አውቃለሁ። እና እግዚአብሔር ይመስገን ቲያትር ቤት ስላልቀረሁ ከዛ ሴልስ ሆነች። ሴልሶ ነች። ሴልሶ ነች። የረሳሁት ነገር እንዳይኖር እኮ ሴልሶ እንኩኝ። ከዛ ሽሮ ሜዳ ላይ እንትን ኪራይ ነው የልብስ ኪራይ፣ ቬሎ፣ ሱፍ፣ ያበሻ ልብስ ምናምኖችን አከራያለሁ ምናምንና በሳምንት ነው ቤቱን ጥለውልኝ የሄዱት ስልሽ በጣም አክቲቭ ሆንኩኝ ምናምን። ሊያለማምዱኝ ያመጡኝ እኔ የሳምንት ባልሞላ ጊዜ ውስጥ ፏርጌዋለሁ ምናምን። በጣም የኔ ቤት የገባ ሰው ያወጣም በቃ ተተብራም ያልኳቸው ቆንጆ ወሬም ስለማወራ ደንበኛ መያዝ አይፈልጋል። ያ እንደዛ ያሰው ነበርኩኝ። ገርምሻል። ከሴልሱ ነው ወደ ምን ተሸጋገርሽ? ህፃናትና ወጣቶች ቲያትር ቤት እየሰራው ከዳኒ ጋር ተዋወቅኩኝ። ከዛ ዳኒ ላይክ ብቻውን ነበር የሚሰራው። ከዛ የሆነ አይዲያ መጣና ጽጌ የቤቱ ቀልቃላ ነኝ ቲያትር በጣም እንደምሰራ ይታወቃል እና ሁሉም ቲሙ በጠቅላላ ከትልቅ እስከ ትንሹ ተዋናይ እንፈልጋለን ይባል ነበር። በፊት ይለጠፍ ነበር። ኤቭሪዋን ፎቶ አንስቶ ግሩፕ ላይ ይለቅልኛል፣ ለኔ ይልክልኛል። ስልክም ከሆነ ለኔ የሚሰጠው ምናምን እና ፊልም መስራት እንደምፈልግ ምናምን አገር ምድር ነው የሚያውቀው። ቲያትር መስራት እንደምፈልግ ምናምን ችሎታው እንዳለኝ ምናምን የሚያምን በጣም ብዙ ሰው አለና በቃ ብዙ ሰፖርት ያደርገኝ ነበረ። ዳኒም አንዱ ነው ማለት ነው። ዳኒም ሰፖርት ለማድረግ ምናምን ይሞክር ነበርና አጋጣሚ እስቲ እቺን ቪዲዮ ስራያል እቺን ምናምን እያለ እንደውም የሆነ ሰዓት ላይ በጣም እያዛገኝ እንደውም ይልሽ አልሰራም አሁን ከዚህ እያልኩኝ እየሸኩለኩኝ ምናምን ነበር የምሮጥበት ምናምን ላለመስራት ማለት ነው። ግን በቃ እሱ በጣም አላማ ያለው ልጅ ነበርና ግም ብሎ አሪፍ ልጅ ነው። ላይክ ኢንስታግራም ቪዲዮ ነው ቲክቶክ የለም ማለት በሰዓቱ በደንብ የለም። ኢንስታግራም ነበረ። ከዛ ዩቲዩብ ላይ ድሮፕ ያደርጋቸው ነበረ። ከዛ እኔ ሴልስ እየሰራሁኝ ኮሮና ምናምን ገብቶ በጣም ዲፕ ምናምን ሲሆን ኤቭሪዋን ሱቁን መዘጋት አለበት ተባለ ማለት ነው። እዛ ሱቁ ሲዘጋ እኔ ምንም ነገር የለኝም፣ ገቢ የለኝም። መብላት አለብሽ፣ መጠጣት አለብሽ ምናምን በጣም ከባድ ነው የነበርኩበት ፖዚሽን። ትንሽ ከባድ ነበር፣ ማንሳት ስለማልፈልግ ነው። እሺ ሌላ ቀን እናወራዋለን። እና የነበርኩበትን ፖዚሽን በጣም ከባድ ስለነበረ ገንዘብ ያስፈልገኝ ነበር። ከዛ ዩቲዩብ ለመጀመሪያ ጊዜ 40,000 ብር አላከልን። የሁለታችሁ አንድ ዩቲዩብ ነው ዳኒ ላይ ነበር የምሰራው። ከዛ ዩቲዩብ እዛ ሱቅ ስሰራ የተወሰኑ ዲያስፖራዎች ሲመጡ እንዴ ሱቅሽ ነው እንዴ አንቺ እንደዚህ ሀብታም ነሽ እንዴ ምናምን ይሉኛል። እኔ እኮ ተቀጥሬ ነው የምሰራው። አዎ ያኔ ሱቅ ነው ናቸው። አባቴ በኔ ስም ነው የከፈለው ናቸው። እንደዛ ነበረ እና ትንሽ ገብድ ነበረ። ብቻ ገንዘብ በሚያስፈልገኝ ሰዓት 40,000 ብር ዩቲዩብ ላከልን እና ለመጀመሪያ ጊዜ ፍራሽ ገዝቼ ድስት ገዝቼ ለብቻዬ ተከራይተሽ ወጣሽ? እሺ እንደዛ ነበር። ዩቲዩብ 40,000 ብር ላከላችሁና እኩል ነበር የምትካፈሉት? አዎ 20,000 ብር 20,000 ብር። ከዛ አንቺ ወጣሽ። ምን አስበሽ ወጣሽ? ከዛ በኋላ ብለሽ አላስብሽ? ኦልሬዲ ከቤት ወጥቼ ነበር መጀመሪያ። እንደውም እስቲ ሰው እንደዚህ ካልሽኝ አይቀር ጽጌ ገንዘብ ምክንያቱም ደሃ ስለሆነች ይሄ አንቺ ደሃ የምትይው እስከምን ድረስ ነው? ወይንም
የቱ ድረስ ነበራችሁ እንደዛ? ያ በጣም ደሃ ነበር። ምን አይነት ሁኔታ ውስጥ ብትሆኑ ነበር? ከባድ ሁኔታ ውስጥ ነበርን። ቤት ተከራይተን ነው የምንኖረው፣ አንድ ክፍል ቤት። በጣም ትንሽ ቤት ነበር። አንቺ አባትሽ ሁለቱ እህትና ወንድሜ ከዛ ነው ያለሁ። ከዛ ደግሞ ብዙም ከቤተሰብ ጋር ብዙም የማያግባባኝ ነገር ነበር ምናምንና ልጅነቴን ብዙም ጥሩ አልነበረም። አውሽ ብናወራው የሆነውን ነገር ብዙዎቻችን ልጅነታችን ላይ በተሰራ ነው ይመስለኛል አሁን ያለ ነው አይደለም። ልጅነታችን አይለቀም። ልጅነትሽን ጥሩ ካላረጉት ነገሮች መሀል መጥቀስ የምንችላቸው ነገሮች ይኖራሉ? እንጃ ልጅነቴን ጥሩ ያላረጉ ብዙ ነገሮች አሉ። አሁን ደህና ነኝ። ደህና ነሽ? እርግጠኛ ነሽ? ደህና ለመሆን እንሞክራለን ሁልጊዜ። ይሄንን ፖድካስት የሚያዩ ብዙ ልጆች ጽጌን የሚስሉበት ብዙ ነገር እንዳለ ኢማጂን አደርጋለሁ። ኮርሶ እና ያንንም ነገር ቢያውቁት ብዬ አስባለሁ። ይሄ ዝም ብለሽ ብድግ ብለሽ አይደለም እዚህ ጋር የደረሹ አይደለ? ልጅነቷ የሆነ ነገር ነው፣ ወጣትነቷ የሆነ ነገር። አሁን ያለችው ጽጌ የሆነ ነገር አላት። ያችን ልጅነትሽን በሆነ መንገድ እንዳሳት ልጅነቴ ላይ በጣም ጠንካራ ነበርኩኝ። እንደው አላለቅስም ነበረ፣ ፊል አላረግም ነበረ፣ አይከፋኝም ነበረ። መሳቅ መጫወት ብቻ ነበር የማውቀው ምናምን። ህመሞች ሲበረቱ ነው ማልቀስ የምጀምር። ሲበረቱ እኔ ከቤት ወጥቼ ቆየሁ። አሁን ኦልሞስት 8 ዓመት ምናምን በፊት ነው ከቤት የወጣሁት። ከቤት የወጣሁት ስልሽ ግን ያው ለመኖር ሰርቫይቭ ለማድረግ ስትይ የተለያዩ ቦታዎች ላይ ትኖሪያለሽ። አክስቴ ጋር ኖሬያለሁ፣ አክስቴ ልጆች ጋር ኖሬያለሁ፣ እንዲሁም ደግሞ የሚያስጠጋኝ ሰው ጋር ምናምን ኖሬያለሁ። ገባሽ? ዱላው ሲበረታ ነው ማልቀስ የምጀምር። በጣም ጠንካራ ነበረች ጽጌ፣ በጣም ጠንካራ ነበረች። በጣም ነው ባህሪዋን የምወድላት፣ የድሮ ባህሪዋን በተለይ ቢካዝ በጣም ብዙ ሀፕን እያደረጉ በጣም ብዙ ነገር ሀፕን እያደረገ ዋጥ ብቻ እኮ አይደለም ምን እንዳልተፈጠረ ነው የምትኖረው። አንቺ ጋር ደስተኛ ከሆነች በቃ አንቺ ጋር እዚህ ጋር ያለውን ዓለም ትወደዋለሽ። በቃ ደስተኛ መጫወት፣ መሳቅ ምናምን እኔ እሱን ነው የምወደው በነገርሽ ላይ። በቃ ይሄን እዚህ ዓለም ላይ ብቻ ነው መኖር የምፈልገው። አሁንም ድረስ የኢንቫይሮንመንቴ የሆነ አሪፍ ደስተኛ ብቻ የሚያደርገኝ ነገር ላይ ብቻ መቆየት የምፈልገውና ድሮ ያው ትንሽ ከብድ ነበረ፣ ግን በቃ አልፌዋለሁ። ያቺ ነገር ትንሽ ታሳምመኛለሽ ስልሽ እኔና አንቺ እዚህ ጋር ለዚህ ወሬ ብቻ ብለን ከዛ ቤቴ ስገባ የምታማምበታለሁ። አንቺ ብቻ አልፈዋለች ጽጌ። የሆኑ ከባድ ነው ኦፍኮርስ እኔ ስላለፍሽ ይመስለኛል እንደዚህ ጎበዝሽ አይደል? ያንን የሚፈትኑሽን ነገሮች ያ ልጅነት ፊል አደረኩት። ታውቂያለሽ ሳታወሪው እንደዚህ የተጋባብን መሰለኝና አይንሽ ላይ ያየዋቸውን ነገሮች አይ ቲንክ ኦዲየንሶችም አንደርስታንድ ቢያደርጉት በዛ ወይ ደስ ይለኛል። ተመልካቾቻችን ያለነው እንግዲህ ያልተላኩ መልእክቶች ፕሮግራም ላይ ነው። አይ ካንት እንቀጥለዋለን። አይዞሽ ችግር የለም ገብቶኛል። ኖ ኢትስ ኦኬ እንሂድበት። እውነት ኢትስ ኦኬ። እንግዲህ ያለነው ያልተላኩ መልእክቶች ፕሮግራም ላይ ነው። ካየሹ ያልተላኩ መልእክቶች ፕሮግራማችን መሀል ላይ የምናስገባው ኮዴንስ የሚላክ ያልተላከ መልእክት አለን። እዚህ እናነበውና የኔንም ያንቺንም ፖይንት ለየራሳችን እንሰጠዋለን። የላከልን ሰው ያገኘዋል ወይም ሚልክልን ሰው ማንነት አንገልጽ፣ ግን እዛው እርስ በርሳቸው ይገናኛሉ ብለን ስለምናስብ የኛን ሀሳብ ጨምረን እንወያይበታለን። ስለዚህ አይ ቲንክ አንድ ያልተላከ መልእክት አለ እየተባልኩ ነው። እሺ ያልተላከ መልእክቶች የሚላኩልን የኔ ድርሻ ወይንም ባልተላኩ መልእክቶች የሶሻል ሚዲያዎች ነው። ብዙ ሰው ያልተላከ መልእክት አለው ታውቂያለሽ። መናገር ፈልጎ የሆነ ሰው ይደብረዋል ምናምን ብሎ ያልተናገረው ውስጡ ያስቀመጠው
እዚህ ግን ዝም ብሎ እኛ እንዲህ ስናወራለት ብቻ ደስ የሚለው ማለት ነው መልእክቱ። የዛሬው የመጀመሪያው መልእክታችን ዛሬ ይሄንን የምጽፍልህ ስሜቴ ሞልቶ ስለፈሰሰ እንጂ መልሱ ካንተ ዘንድ እንዲመጣ ፈልጌ አይደለም። ጣቴ ላይ ያለው ቀለበት የሌላ ሰው ስም ቢኖርበትም ልቤ ላይ ግን አሁንም ያንተ ስም እንደታተመ ነው። አትነደፊ ኮቴ። ላንቺ ይሻላል ያሉኝን የቤተሰቦቼን ምርጫ እሺ ብዬ ተቀብያለሁ። ነገር ግን ለኔ የሚሻለኝ ምን እንደነበር የሚያውቀው ፈጣሪና ትራሴ ብቻ ናቸው። ፈጣሪ እሺ ትራስሽ ስለምታለቅስ ነው አይደል? ስለምታነባ። ሰውነቴ በሰው ቤት ቢታጠርም ነፍሴ ግን ካንተ ጋር በሄድክበት ሁሉ ትከተልሃለች። ይሄንን መልእክት የማልክልህ የዛሬ ህይወቴን አክብሬ ሳይሆን ያንተን አዲስ ህይወት እንዳላበላሽ ብዬ ነው። እሱ ሌላ ህይወት ጀምሯል። ያኔ በዝምታ ሰተውህ አልወደድኩም ማለት ሳይሆን ቤተሰቤን ያኔ በዝምታ ስተውህ አልወደድኩም ማለት ሳይሆን ቤተሰቤን ላለማጣት ስል አንተን ለመስዋዕትነት አቅርቤ ነው። ይቅርታ አድርግልኝ። በስ ምን ጉድ ነው? ቤተሰብ የመጣልሽን ሰው ዝም ብለሽ ታገቢያለሽ? ተይ እንጂ ጽጌ እኮ ነኝ። ረሳሽኝ ልትይ ነው? ጭራሽ በቤተሰብ ምርጫ ነው። ባለ ታሪካችን እንደዛ ነው መሰለኝ። ያው የምትወጂው ሰው ኖሮ አይደለ? እሷም ደግሞ ከሌላ ሰው ጋር ነች፣ እሱም ከሌላ ሰው ጋር ነው። በጣም ከባድ። ምን አይነት ስሜት ተሰማት? በስማ ነው ትኖሪያለሽ እንደዛ እንዴ? ያምሻል እንዴ? ያኛውስ ደግሞ አካል እንደዚህ ይሰማው ይሆን? ወዶስ ከተለየ እሷ ከተለየችው ኦፍ ኮርስ አይደል? ሌላ ትዳር ውስጥ ሆኖ ይሰማዋል እንደዚህ? እንዴት አይሰማውም? ፊሊንግ ካለው ይሰማዋል። ሰው ምንድን ነው የምታደርጊው አንቺ? ወጥቶኝ እኔ ኮንኩ ታሪኩ አይሆንማ። እንደዛ አይሆንማ እንዴ? ያው ሲጀምረው ኦፍ ኮርስ በተለያዩ አጋጣሚዎች ብዙ ነገሮች ልታጭ ትችያለሽ። ማለት ፍቅረኛሽ ልታጭ ትችያለሽ። ያችን ህመም እንደምንም ተቋቁመሽ አልፈሽ ወደ ሌላ ምዕራፍ እገልጣለሁ እንጂ ወደኋላ ተመልሼ ይያል በቃ ዘጋሽ ነው። ከመዘጋቱ በፊት ግን ነው ብዙ ነገሮችን ማድረግ ያለብሽ። ከዘጋሽ ነው። ለኔ ብዙ የማይከፈቱ ፋይሎች አሉ። ከዘጋሽ ነው። እንግዲህ እስቲ ይሄንን መልእክት የላከችልን ልጅ የኛን ሀሳብ ፈልጋ ይመስለኛል አላከችለትም። እሱ በዛኛው ህይወት ደስተኛ ከሆነ አሁን ይሄንን ለመፍረድ በጣም ቀላል እኮ አይደለም። እግዚአብሔር በጣም ከባድ ነው። እየፈረድን ሳይሆን ምንድነው ታርጊው ታዲያ? እሱ በዛኛው ህይወት ባለበት ህይወት ደስተኛ ሆኖ ከነ ረሷት የሚኖር ከሆነ ረሳትም ትዳር ክቡር ነው። ከትዳርሽ ምናምን ቤተሰብ ከሚያውቀው ነገሮችን ጥለሽ መውጣት አትችይም። ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ደስ ጥሎ ማልቀስ። አዎ ምንም ማድረግ አይቻልም። ነገሮችን ከመወሰኗ በፊት ነበር። እኔ ራሱ መፍረድ ነው አይደል? እየፈረድን እንደዛ እንዳታደርግ። አዎ ግን እንደኛ ከጠየቀች እንደኛ ያ ሰው ላይፉን ወዶት ምናምን ሙቭ ኦን አድርጎ ከሆነ ሙቭ ኦን ለማድረግ ሞክር። እኔ ደግሞ ወደደውም ጠላውም አርፋ ተቀመጥ ትኑር ኖሯል። ያለችበትን ትዳር ለማሳመር ልጁን ለመውደድ ህይወቷ ላይ ጥሩ ነገር ለመፍጠር ያንን ሰው ለመውደድ ገባሽ? ለሱ ልጅ ለመስጠት ለሱ ትዳር ለመሆን ትሞክር። ካለበለዚያ ይሄን ጥላው እሱ ጋር ሄደች ማለት ልጅቷ በጣም ህይወቷ በመስቀልቅል ነው የሚለው። ገባሽ? መጀመሪያ ጥላው ነው ሄደችው። ድጋሚ ተመለሰች ማለት ደግሞ ራሷ ነች ጥላው ሄደችው እኮ አይገርምም? ይሄ በጣም ከባድ ሀሳብ ነው። እንግዲህ እግዚአብሔር ይሁን። እሺ ነው ቆንጆ እውነት ይሁንሽ የለንበትም። ከእግዚአብሔር ጋር ተማከሪ። ወደ ራሳችን እንመለስ። እሺ የኔት እንደዛ ነው ልንል የምንችለው የላከችልን ልጅ ጽጉ በህይወትሽ አሁን ወደ አሁኗ ጽጉ አልመጣን እንዴ? መቼ ነው የምትመጪው? እንመጣለን። ወደ አሁኗ ጽጉ እንመጣለን። እሺ በህይወትሽ በጣም ድክም ሲልሽ ወደ ኋላ እንዳትመለሽ የሚያበረታሽ ነገር ምንድነው?
ሰላም ዲናችሁ የጽጌ ሮያል ቤተሰቦች እንግዲህ ዛሬ ያለሁት የኔ ድርሻ ዩቲዩብ ቻናል ላይ ነው ያለሁት ሁላችሁም እየገባችሁ ሰብስክራይብ አድርጉ እግዚአብሔር ብቻ ነው የሚያበረታኝ እኔ ፈጣሪ ብቻ ነው የሚያበረታኝ ለዓላማዬ መጽናቴ ብቻ የሚያበረታኝ ከእግዚአብሔር በታች በመድር ላይ አለ ብዬ የማስበው ነገር የለኝም ምንም ያ ናይስ ሶ ቤት ተከራየሽ ዩቲዩብ በደንብ ተጀመረ ሞከርን ማሪ በጣም ሞከርን ብታይ ዩቲዩብን በጣም ነው ስትራግል ያደረግንበት ምክንያቱም ኳሊቲ ያስፈልጋል ዩቲዩብ ስልክ ይፈልጋል ስልክ የለኝም ካልነበረ አንቺ አልነበረሽ እኔ ጭራሽ ምን ነገር የለኝም ዳይ ነበረ ኖት 4 ነበረው ቀበሱ ስትራግል እናደርጋለን ይዘጋብናል ፖስት ማድረግ አንችልም ኔትወርክ የለም ኢንተርኔት ቤት እንቀመጥ ደግሞ ብር ያልቅብናል ምናምን በጣም ከባድ ነበር በስማ በጣም ከባድ ነበር ለአመት ምናምን እንደዛ አሳልፈናል አመት ምናምን እንደዛ አሳልፈናል እኔ ደግሞ ብቻዬን ተከራይቼ ፍራሽ ምናምን ገዝቼ ወጣሁኝ አይደለ ከዛ ቀስ እያልኩኝ ምናምን አሪፍ ሰራው ስል አልጋ ስገዛ ከዛ አሪፍ ሳልሰራ ስቀር ደግሞ አልጋ ተሸጠ እንደዛ ነበር ያልኩኝ ነበር ማለት ነው እና በጣም ከባድ ነበረ ከዛ ፍቅረኛ ነበረኝ በዛ ሰዓት በሰዓቱ ስትወጪ የኔ ፍቅረኛ ነበረኝ በጣም ጥሩ ሰው ነበረ የሚገርምሽ እና እሱ ልጅ 20,000 ብር ላከልኝ እግዚአብሔር ይስጠው ማይ ተርኒንግ ፖይንት እኮ ከዛ 20,000 ብር ላከልኝ ስልክ ልንገዛ ነው ብዬው ከዛም በፊት እንዴት መሰልሽ በጣም የቤት ኪራይ ሲከብደኝ ስለነበር ደባል ስገባ ከደባል ስወጣ ከጓደኞቼ ጋር ከሚገኙ ሰዎች ጋር ደባል ገባለሁ በጣም ልጅ እኮ ነኝ ማለት አሁንም ልጅ ነኝ ለራሴ አይ ትንሽ ተረቀኝ አሁን ድግ ብያለሁ እንዳታስቢ እና በዛ ታይም በቃ እንዲህ እያልኩኝ አንዴ ነው ኑሮን ማሸነፈው በቃ ያስለቅሰኝ ነበረብኝ ምናምን ገባሽ ነበርኩኝ የሚያዳምጥሽ ያስፈልግሻል እና በዛ ሰዓት እንደው ፊል አላረገውም አሁን ነው የሚያዳምጠኝ ሰው የምፈልገው እንጂ ስታድቂ ያደለ ነገር እንጂ በዛ ሰዓት እንትን ብዙም አልፈልገውም ነበር ያ የሆነ እናቴ ጉያ ስር ሄጄ ሽጉጥ ብዬ እሷ ትሰማኛለች እናቴ ስታሻሽኝ ሌላ ስሜት ውስጥ እገባለሁ የሚሉ ሰዎች ምንድነው እንደዚህ ነገር አይገባኝም እና በጣም ነበር የሚገርመኝ ምናምን ግን ለካ የሆነ ፊሊንግ አለው እንደዚህ ለካ የሆነ ስሜት አለው ለካ ያንን አላገኘሽውም አንቺ አሁን ምንድነው ፊልም ታረጊው ያኔ ቢሆን ኖሮ ብለሽ ታስቢያለሽ የእናትሽ አብራሽ አለመሆን ነው ያኔ ያሳጣሽ እናቴ አብራኛ አትኖርም ነበር ምናምን ከዛ የሆነ ሰዓት ላይ እኮ አብራኝ ነበረች ግን ጥሩ የሆነ ሪሌሽንሺፕ አልነበረንም አልነበረንም ከቤተሰቦቼ ጋር ጥሩ ነገር አልነበረንም ግን ያው ያለ ሰው ያለ እናት ያለ አባት ምናምን አስኖሪም ደስ የሚል ነገር ነው አሁን ነው እሺ ተረዳሁት አሁን ተረዳሽ እመቤቴ አመት አይውለኝም ነገር ስረዳ በምን አይነት መንገድ ተረዳሽ በቃ ብቻዬን ሆንኩ የሆነ ሰዓት ላይ ብቻዬን ሰው የሆነ የሚሰማኝ ሰው አልፈለኩም ብቻዬን ማውራት ጀመርኩኝ እንደ መጨለል ምናምን ነገር አልኩኝና መለካ ሰው ያስፈልጋል ለካ የሆነ እድለኞች ናቸው በጣም አብዛኛው ቤተሰብ ኖሮት ምናምን የሚያማርር ሰው አለ ቤተሰብ ኖሮት የሆነ ገንዘብም የላቸውም ቤተሰብም የላቸውም ሲሆን በጣም ከባድ ፔን ነው ቤተሰብ ኖሮሽ ግን የሆነ ማጽጠኛ ሲኖር ጥሩ ነው ስሜቱ ላይ ገባችሁ ይችላል ወደፊት ይገባችሁ እድሜ ላይ ሲሄድ በደንብ ሲገባሽ ግን ምንድን ነው ያደረግሽው ያችን ፖይንት ሲገባኝ አልፈለኩም መተሻሸት ወይም ደግሞ ያንን የፈለኩትን ሰው ማየት ነው አልፈለኩም ሲገባኝ ኦሬዲ የሆነ ሰዓት ላይ አመለጠሽ ማለት ተጸጸት ነው ወይንስ ወይ ማሪ ለምን ብየጸጸታለሁ አልተጸጸትኩም ያ ነገር ባለመኖሬ አንዳንዴ ፊል አደርጋለሁ እንጂ ብዙም አልተጸጸትኩም ምን አድርጌ እጸጸታለሁ ምን አድርጌያለሁ በህይወቴ ምን አጥፍቼ እጸጸታለሁ ያንን ነገር ባለማግኘትሽ ነው እንጂ የኔ ጥፋት አይደለም አልተጸጸትም አልተጸጸትም መጸጸት ሳይሆን ቢኖረኝ ደስ ይለኝ እንደዚህ አይነት ህይወት ቢኖር ምናምን አልፏል 20,000 ብር ተላከልሽ ከዛስ እሱ ላከልኝ ከዛም በኋላ ዳኒም ከውጪ ብር ተላከለት ከዛ 13 12 ነው የገዛው 13 ፕሮ ማክስ ገዛ
ከዛ አንድ ስልክ ያለችው እኔ እስከዛ ድረስ ዩቲዩብም የለኝም ቲክቶክም የለኝም ኢንስታግራም የለኝም ስልክ የለኝም ቆንጆ ገባሽ ስልክ የለኝም ነበር ሶ በዳኒ ነበር የምንታየው እኔ የምታየው ፎቶ ምናምን ቢለቀቅ በዳኒ ነበር ከዛ ውጪ ያለው ፍቅረኛ የነበረው ልጅ አካውንት ከፈተ በምንድን ነው የሚያገኝሽ እዚህ ነበር ሄዶ እዚህ ነበር ሄዶ ነው እና ብቻ ከፈተልኝ ኢንስታግራሜን ቲክቶኬን ምናምን ከፈተልኝና ቪዲዮ በዳኒ ልክለታለሁ በፋይል እሱ ፖስት ያደርግልኛል እንደዛ ነበር ብታይ በጣም ሰፖርቲቭ ነበር በይስ እና በቃ እንደዛ ነበር አልቻለሁ ከዛ በዛ ስልክ የተነሳ በደንብ ጠነከርን ከዛ ሮዚን ረሙንና ዓለም አቀፍ ባላብት ቲክቶከሮችን ማለት ነው አገኘናቸው ተዋወቅናቸው አንድ ቤት ተከራይተን መኖር ጀመርን ላይፍ ቀለላ 35000 ብር ነው ምናምን ነበር ያኔ ተከራይ አፓርትመንት ላይ ምናምን ያ ማለት ማሪ በጣም እፈራለሁ ምን እንዳረኩ ተቀለሽ ተከራይቻል ነበር የምኖረው እየከፈልኩበት እዛ 3000 ብር ነበር የምከፍለው ስለፈራሽ እዚህ ዳሽ ብሎ ያኔ ሁሉም እናቱ ቤት ሲገባ እኔ እሄዳለሁ ብዬ በጣም ፈርቼ ነበረ እዛ ልክ በ15ኛው ቀን ምናምን የ3 ወር ቤት ኪራይ መከፈሉ የሆነ ነገሮች እርግጠኛ መሆኑን ሳቅ እቃይ በቃ ለትዝታ እንዲቀሩ ብዬ እናቴ ጋር ያላኳቸውን የት እንዳልኳቸው አላስታውስም እዚህ ኮሜዲ ነውሽ ምናምን ሳያቸው ፊል አደርጋለሁ ወይ የዛሬ 4 ዓመት 3 ዓመት 4 ዓመት አይነት ነገር ነበር እና እንደዛ እዚህኛው ተዟዟራችሁ ወደዚህ ተዟዟርን ከቲክቶከሮች ጋር አብረን መኖር ጀመርን ዩቲዩብ መስራት ተጀመረ ቲክቶክ መስራት ተጀመረ በትበታልም ምናምን የሆነ ነገር ለሚያዝ ሞከርን በመሃል ደግሞ ኢንተርቪው ተደረኩኝ ከዛ ኢንተርቪው በጣም ቫይራል ወጣ ሰው አወቀኝ የምን ኢንተርቪው ሃና ዮሐንስ በምን ጉዳይ ኦኬ በዲጄ ጉዳይ ተጠርቼ ሄጄ ነበር እና አንዳንድ ወሬዎችን አወራሁኝ ህልሜን ተናገርኩኝ ምናምን በጣም ብዙ ሰው ወደደኝ ሰፖርት አደረጉኝ ፊልም እንድሰራ አገዙኝ ከዛ አንድ ፊልም ሰራሁ ከቴድሮስ ተሾመ ጋር ምን አይነት ትልቅ አይነት ቦታ ላይ እንደምቀመጥ ይገኛሽ በቃ ማለት እንደዚህ ይሆነ አይደለም እንደዚህ ያው ነው የሚለው ህልሜ ስለነበር ፊልም መስራቱ ወይ ህልሜ ብቻ አልነበረም ደም ስሬ ነበረ ፊልም በጣም ብዙ ነገር ነው እግዚአብሔር አሁንም በፊልም እናያታለን አይደል ጽጌ የሆነ ሰዓት ወደፊት እግዚአብሔር ወደፊት ኦፍ ኮርስ እናያታለን እንዴ በጣም ጎበዝ ነሽ በነገርሽ እግዚአብሔር እኔ ተመልካቾቻችን ያው እንዲሁ እንደ ወሬ ይወሰዱት አሁን ዩቲዩብ ላይ የሚያውቁሽ ምናምን ሰዎች አሉ አይደል በሆነ ነገር ነው የሚያውቁሽ በሆነች ጽጌ በዛ የተደበቀችዋ ጽጌ ማነች ለምን በዛ ከበር ተደረገች አሁን የሚያቋት ጽጌና ሪልዋ ጽጌ የተለያዩ ናቸው በጣም ነው የሚለያዩት እና sometimes የሚያቁኝ ሰዎች ያቺ ምናቃትን ጽጌ ግን ብታወጪ እኮ ሶሻል ሚዲያ ላይ ከዚህ ከምትወደድሽው በላይ ብትወደጃለሽ ምናምን ነገር ይሉኛል ህመሜን ለሰው ማጋራት አልወድም ህመሜን መደበቅ እወዳለሁ ህመሜን በመደበቅ ውስጥ ነው የኖርኩት እድሜን ዘመኔን በሙሉ አልመስልም ብዙ ነገሮች አይመስሉም ብዙ ነገሮችን አሳልፌያለሁ ግን አይመስሉም አይታዩም ምናምንና ደግሞ አልችልበትም ይሄ ህመሜን ላንቺ መግለጽ ለምሳሌ ሰክሰሴን እዚህ ላይ ደርሽ አሁን ዲፕሬሽን ውስጥ ነኝ ምናምን ግን ላይክ በጣም በተደቆስኩበት ታይም ምናምን ድብቅ ብዬ ፍን ብዬ ነስሬ እንደዚህ እየጠረኩ እንባይን እየጠረኩ ክፍሌ ውስጥ ከዛ ቪዲዮ ምናምን እንደዚህ ምናምን ነው እንጂ ህመሜ ድካሜ ምናምን ማሳየት ስለሰው በጣም አልችልም ኢቭን ለቅርብ ሰዎች እኔን አያውቁኝ ለምን በዛ ያህል አልችልም በቃ እንደዚህ ተፈጥሮዬ ነው በቃ እንደዚህ አልችልበትም ሰው ፊት ማልቀስ ምናምን ህመሜን ልነግርሽ ምናምን አልችልም ህመሜን ልነግርሽ አልችልም ምንድነው በህይወትሽ በጣም ከብዶሽ የነበረው ማለት ወድቆ መነሳት እንጂ ሰጠሽበት ጊዜ ነበረ ለመውደቁ ሚናፍቄ ነገር ስኬቴ ነው ይልሽ ቲክቶከር ሆኜ ዩቲዩበር ሆኜ ፌመስ ሆኜ ጽጌ ምናምን እየተባልኩ መኖር ለኔ ትንሽ ነገር
በዛ ላይ ተንጠላጥዬ ኢንተርናሽናል መሆን ነበር የምፈልገው። ያ ነገር ደግሞ እደክምለታለሁ። ድካሜን ደግሞ ፊት ለፊት አያታዩም ወይም ኦዲየንሶቼ ፊት ለፊት አያዩትም የኔን ድካም። በጣም የምደክመው በውስጥ በጣም የምታመምበት ኢንተርቪው ስሰጥ አሁን ዛሬ እንደው አንቺን በማክበር ነው የመጣሁት። በጣም ማክበር እኔ አንቺን የማከብርበትን ልክ ብታቂልኝ ደስ ይለኛል። ኢንተርቪው ማልሰጥበት ሲቹዌሽን ላይ ነበርኩኝ። በጣም ከባድ ዲፕሬሽን ውስጥ ነበርኩ ሳይሆን ነኝ። ዲፕሬሽኖቼን እየታገልኳቸው ነው። አሁን ደህና ነኝ። ወደ 7 ኪሎ 8 ኪሎ ነው የቀነስኩት። ከባድ ሲቹዌሽን ውስጥ ነበርኩኝ እና አሁን ራሴን ለማገገም እየሞከርኩኝ ነው። ብቻዬን ነበርኩኝ። ብቻ መሆን ብዙም አያሳስበኝም። ማሪ አያሳስበኝም። የሰው መኖር አያግዘኝም ብለሽ ታስቢያለሽ? ወይ ሰውማ ያግዝሻል እንደ ያለ ሰው እንዴት ይሆናል? እኔ በጣም ነው ሰው የምወደው ስልሽ ምንም አይመስለኝም ነበር እስከዛሬ ድረስ። ግን እድሜሽ ገፋ ሲል ነገሮችን ለማየት ስትሞክሪ ምናምን ሰው ነው የሚያስፈልግሽ። እግዚአብሔርን ሰው እኔ እኮ እዚህ ጋር ለመድረስ እኮ በጣም የብዙ ሰዎች እጅ አለበት። በጣም ይሄ እዚህ ጋር የየ ስላላልኩኝ ወይ እናቴ አባቴ ምናምን ስላላልኩኝ አይደለም። ከኋላ በጣም ብዙ ፖዚቲቭ ኢነርጂ ያላቸው ሰዎች ይገፉኛል። እግዚአብሔርን አሁን ድረስ በቃ አጠገቤ ያሉ ሰዎች አሉ። የኔ መብላት የሚያሳስባቸው፣ የኔ መጠጣት የሚያሳስባቸው፣ የኔ የቱ ጋር መሆን የሚያሳስባቸው ሰዎች ግን መመሽን ሼር አታረጋቸውም? ያ ይሄ እሞክራለሁ። ፖይንት እኮ እሱ ነው ማለት መመሽን ለሰው ሼር ማታ የሆነች ነገር ላይ ስትሆኚ እንዲ በኒው ደስተኛ አይነት ነሽ ነው ወይንስ ምንድነው? እኔ አልችልበትም ማለት አሁን ሶሻል ሚዲያ ላይ ወጥቼ ባወራ ብዙ ሊያግዙኝ የሚችሉ ሰዎች እኮ ይኖራሉ። እሱን እኮ ከሰው እርዳታ መቀበል ፈልጌ ሳልፈልግ ቀርቼ ምናምን እኮ አይደለም። ግን አልችልበትም። ገባሽ? መታመሜን ራሴ ማመን አልችልም። ማመን አልፈልግም። መውደቄን ራሱ ሲነግሩኝ በጣም በሳጭው። ግን አሁን እንደዚህ ይሄ በእንዳልኩሽ በዚህ በፕራንኩ እኔ እንደ ስራ አፕሪሺየት ባይዘው እነዛ ሰዎች ግን እቺን ሪሏን ጽጌ በዚህ መንገድ ልግለጥላቸው እምትዩ አገላለጣለሽ? ይሄን ፔኑን ምናምን ሳይሆን ቢያውቁ ደስ የሚልሽ ጽጌ እኮ አይ ዶንት ማይንድ ምናምን እኔ አውስ በቃ እቺን የሆነች ነገሯን ብታሳውቂልኝ እንደሆነ መድረክ ላይ በተወሰነ መልኩ እኮ አስረዳችኋለሁ። የሆነ ነገር እኮ ምንም ዝግት እኮ ልታረጋች በተወሰነ መልኩ ጽጌ እኮ እንደዚህ ነገር አላት፣ ጽጌ እኮ እንደዚህ ነገር አላት ለማለት ትሞክሪያለሽ እኮ። ግን ምን ዲፕሊ የለም ስለራስሽ እንደዚህ እንደማለት እንትን አልችለውም። እሱ ወይም ደግሞ ካለፈ በኋላ አወራዋለሁ። ካለፈ በኋላ ጽጌ እንደዚህ እኮ ብዬ እንደዚህ ወጣውና እንጂ ብዙ ጊዜ ክፍሌን ቁልፍ አድርጌ መታገል ነው ከራሴ ጋር መታገል። በቃ ህመሜን ምናምን በቃ ብቻ አሳልፈዋለሁ። ብቻ ያልፋል ማለት ቀለል ለማድረግ ወደ ኋላ ተመለሰሽ ማስተካከል እድሉ ቢኖርሽ ምን የምታስተካክል ይመስል? አስቤው አላውቅም። እንደዚህ አይነት ጥያቄዎች በጣም የሚገርሙኝ። አላስተካክላቸውም። እንዴት? ምንም ማስተካከለው ነገር የለም። ምንም እንዲህ ቢሆን ብዬ የማስበው ነገር የለም እውነት ለመናገር። አዎ ሉዝ ያደረኳቸው ጊዜያቶች ምናምን ያሳስቡኛል። ግን ደግሞ ሉዝ ባደረኳቸው ውስጥ ሌላ ጽጌረዳ አግኝቻለሁ። ሌላ ራሴን ምን ያህል ብርቱ እንደሆንኩኝ ምናምን አይቻለሁና ምንም ማስተካከለው ነገር የለም። የጸጸት ሰው አይደለሽ? አዎ እያንዳንዱ እርምጃዎቼን ምናምን ተጠንቅቄ ምናምን ራመድ ሰው አይደለም ማለት አያሳስበኝም ምንም ነገር። ይኸውልሽ እንደዚህ አይነት ላይፍ ያለው ሰው እንትኑ ይሄ በጣም ተንቁላው ለማለፍ በጣም ያማል። በምድር ላይ ምንም ነገር ሳይኖርሽ ቀርቶ ከዛ ያንዳንዱ ነገር መጠንቀቅ ትችያለሽ። አረ ይሄ ቶሎ አልፎ እንደይም እንዳሰብ ያና ለማስተካከለው ነገር የለኝም። የኔ ፍቅር በህይወትሽ ምንድነው የምትፈልጊው? ስኬቴ ምን የትኛው ነው ትልቁ ያንቺ ስኬት? ኢንተርናሽናል አክትረስ መሆን ነው የምፈልገው። እሱ ነው የኔ ሁሉ ጊዜ ህልም። sometimes ሙዚቃ ሞክራለሁኝ። አሁን ደግሞ ሙዚቃ እየተማርኩኝ ነው። አረባክሽ አዎ
የተለያየ ጽጌረዳ አለች። እሷን እኮ ጽጌረዳ ነው ማወቅ ያለበት ሰው ያውቃታል። እንግዲህ እግዚአብሔር ያውቃል። የጊዜ ጉዳይ ነው ማሬ። sometimes ማለት ሳላስበው እንደዚህ አይነት ነገር ውስጥ ገባውና ቀበጧን ጽጌረዳ ነው የሚያውቋት እቺ ሳቂቷን ጽጌረዳ ምናምን ነው የሚያውቋት። የተደበቀችዋን ያችን ጽጌ ለማውጣት አልቻልኩም። የጊዜ ጉዳይ ነው። ትወጣለች፣ እንተዋወቃለን ከሁሉም ጋር እና sometimes ምንድነው ስኬቴ በጣም ነው የሚናፍቀኝ። ስኬታማ ሰው ነኝ ብዬ አስባለሁ። ብዙ ነገሮችን ቀይሬያለሁ። አንድ ድስት፣ አንድ ፍራሽ፣ አንድ ስቶቭ ይዤ ወጥቼ እግዚአብሔር ይመስገን አሁን ጥሩ ኑሮ እየኖርኩኝ ነው። ራሴን ዝግ ያበቃሁት ራሴ ነኝ ያለማንም መገዛ ምናምን። ግን ምንድነው የጥሩ ሰዎች አሉ አጠገቤ፣ የገፉኝ ሰዎች አሉ። ያለ ሰው ምንም ነገር አይሆንም። ሰው በጣም መልካም ነገር ነው። እግዚአብሔር በቃ ስለወደደን ብቻችንን ያላረገ። እውነቴን ነው እንጂ የሆነ ነገር እህት ስላልወጣለሽ፣ እናት ስላልወጣለሽ፣ የሆነ ነገር ስላልወጣሽ ምናምን የሆነ ሰው አለ በቃ የሆነ ቦታ የሆነ ቦታ አለ እንዴ። እኔ በጣም ሰፖርቲቮቼ ናቸው የኔ ጓደኞች። እንደው ስለ ጓደኛ ካነሳን አይቀር ጓደኝነት ለጽጌ እኔ ሮያሎች ትንሽ ሰፋ እያላችሁ ስትመጡ የኔ ፌቨራይት የሆናችሁት ሶስታችሁ ናችሁ። ሶስታችን አይደለ ሰው የሚያቀና ሮያል ጓደኝነት በጣም ደስ የሚል ነገር ነው። መስዋዕትነት የምትከፋፈዩ ነገር ነው ምናምን ደስ ይላል ጓደኝነት። እግዚአብሔር ይመስገን። ያለ ሰው ህይወት ከባድ ነው። እስቲ ማርቲና ቤዚ ጓደኞቼ ምርጦች ናቸው። እግዚአብሔር በጣም ምርጦች ናቸው። ከቤተሰቦቼ በላይ ያውቁኛል። ምን አለፋሽ ጨረቃ ማንሽ አንቺ ጨረቃ ነው የሚሉኝ። ማርቲ ነች ብትለኝ አንቺ ጨረቃ ከየት የመጣ ነው? ሙዲያዝ መሰለኝ። ሙዲያዝን ጨረቃ ምናምን ባል ሪሌት በጣም ያሳፍረኝ ነው እንዴ? ፍቅር ነው እንዴ? እኮ ታዲያ ሙዲያዝ ሙድ አይደለም እኮ ማርቲና ቤዚ። እኔ ብዙ የሚደንቀኝ ነገር አለ። ኦፍ ኮርስ ሶስታችሁ ስኬታችሁን እናየዋለን አንድ ላይ። አሁን ቤዚ የሆነ በጣም ነው ሞድላት ያወጣቻቸው ሲንግሎች የምር በጣም ነው ሞድላት። ደን ሳፖርት የምትደራረጉበት መንገድ የሚታይ ነው። ስለሚታየው ነው ማውራው የሚታይ ነገር ስለሆነ ያ መንገዳችሁ ተመሳሳይ ነገር ለብሳችሁ ይሁን ያንቺን ያበሻል ቀሚስ እንግዲህ ከፍት እናወራዋለን። ከፍተሻል። እሱን ፕሮሞት የምታደርጉበት አብራችሁ የምትሰሩበት መንገድ ያ ነገር ብዙ ቦታ የሚጎል ይመስለኛል አይደል? ብዙ ቦታ ብዙ ሰዎች ብዙ ቦታ ሊጎል ይችላል አላውቅም። ግን ሰውን ሰፖርት በማድረግ ውስጥ ደግሞ የሱ ድካም መስሎ የሚታየውም ሰው አለ። በነገር ሰው በጣም ጥሩ ነው፣ sometimes መጥፎ ነው። ጥሩን ይዘን እንቀጥላለን ማሬ። መኖር እስካለብን ያለ ሰው በቃ ምን ማድረግ አትችይም። ገባሽ አይደለ? ግን ምንድነው ሰፖርት መደራረግ ያለና የሚኖርና መኖር ያለበት ጉዳይ ነው ብዬ አስባለሁ። ሰፖርት መደራረግን ከምን አንፃር ወይም ደግሞ የሆነ ነገር አይቼ እኔ ታዘብኩት ነገር ልንገርሽ። ብሔራዊ ቲያትር ሄዳለሁ። ብሔራዊ ቲያትር ለማየት ብቻ አይደለም ብቻዬን ሄድኩት። ቲያትር ለማየት ከብዙ ሰዎች ጋር ይጃጋለሁ፣ ግን ብቻዬን ሄድኩኝ። የዛን ቀን ተጋብዤ ሄድኩት እና ምንድነው ተዋናዮችን ተዋውቄ መድረክ ቲያትር ከሰጡኝ መቼ ቲክቶከር ሆኜ ከፈመስኩ በኋላ ገባሽ? ከዛ ሄድኩኝና ምናምን ከዛ በቃ ያስቃል ቲያትሩ አልነግርሽም። በጣም ሳኩኝ ምናምን። ከዛ ባክስቴጅ ገባሁኝ ምናምንና ከዛ ሃይ ምናምን ስረድ ሃይ አይሉኝም። ትልልቅ ተዋናዮች ናቸው። ብሔራዊ ነው እያልኩሽ ያለሁት እና ቲክቶከሮችን እንትን የሚሉበት መንገድ ይሄ ምንድነው? ቲክቶከር ስለሆንኩ ወይኔ ስለሆንኩ አይደል እንዴ? በጣም ነው ይገረመኝ ብታይ። እንደውም ቲክቶከር የሆነች አቅም ያላት ሰው ስትመጣ የሆነ በቃ አይዞሽ በርቺ አይደለ ምትጠብቀው ኦሬዲ ነው። ትልቅ ናቸው እኮ ምንም እኮ የሚያወርዳቸው ነገር የለም። በነገርሽ ላይ ትልቅ ናቸው እናምናለን እኛ። በሙያ በምንም በእድሜም በምንም ይበልጡናል። ገባሽ? የሆነ እውቀት ለመቅሰም የለም አጠገባቸው ሄደን ቁጭ ብለን ለመማር ምናምን ስትሞክሪ ቅንድብሽ ነው የሚሉሽ ትልልቆቹ። መናገር ስለፈለኩ እግዚአብሔር ይመስገን ተናገርኩት፣ ሳረዛው እንኳን ተናገርኩት። የምር በጣም የሚደብረኝ ፓርታቸው ነው። ለዛ ነው እና ሰፖርት መደራረግ ኢትዮጵያዊነት ልምዳችን ቢሆን ጥሩ ነው። በነገሮች ላይ እንደዚህ አይነት ሰዎች ደግሞ ሰፖርት ብንደራረግ ምናምን ብለው የሚያወሩ ሰዎች ናቸው። ይሄ እንትን ላይ ኢንተርቪው ላይ ነው። ምድር ላይ ወፍ እንደዚህ ተሸሏልኮ ምናምን ነው የሚሉትና ይድረስ ለእናንተ ያልተላከ መልእክት ቀጥታ ጠይቁኝ።
ችግር የለውም። በኢንስታግራምም በሁሉም ገጾቼ ልጠይቅ ትችላላችሁ። ማንነታችሁን ታውቃላችሁ። አዎና ለቲክቶከር ያላቸው ነገር ደስ አይልም። ሰምታይምስ አንዳንድ አርቲስቶች ናቸው ሰዎች ሳይሆን አርቲስቶች ሙያ ያላቸው ትልልቅ ሰዎች ለቲክቶከር ያላቸው ነገር አንዳንዴ ያስጠላሻል። በጣም ነው የሚያስጠላውና ቲክቶከሩ አሁን በጣም ትልቅ ፕላትፎርም ሆኗል። ግን ደግሞ ትንሽነትሽን የሚያስከድ ነገር የለም። ትንሽነትሽን ስልሽ በሙያ እነሱ ይበልጡናል። እነሱ ግን በመማር ያን ነገር በማሻሻል ግን ልንበልጥ እንችላለን። ያንን እንዴ እየመጡ እኮ ነው አይደል? ይመስለኛል አይደል? አብዛኛው ያው ቲክቶከሮችን ይንቁ ነበር። ያው እየመጡ ነው ወደዚህ። ዌልካም ለማለት እየመጣችሁ ነው። ዌልካም ነው። እኛ እንቀበላለን እያሳየን እያስተማረን ችግር የለውም። እንደናንተ ነው በብዙ ይሄ ሰፖርት ስለመደራረግ እያወራን ነው። እንደዚህ ያነሳ ሰፖርት ቲክቶከሮች በጣም ሰፖርት የሚደራረጉት ማለት ነው። ከአርቲስት በላይ ከምን በላይ ቲክቶከሮች በጣም ሰፖርት የሚደራረጉት። ይሄ ነገራችንን ደግሞ በጣም የምወደው ይሄ ጎራ ምናምን አይደለም። እውነት ለምናገር አሁን ለምሳሌ አንድ ጓደኛችን ዘፈን ቢለው ሁሉም ሰው ነው የሚሰራበት። ያ ነገር ነው የምትደራረጉት። በጣም ኧረ እግዚአብሔር ይመስገን። ከዚህ በላይ የሚያስፈልገናል። ከዚህ በላይም ከፍ ማለት አለብን። ከዚህ በላይ ኢጓችንን መስበር አለብን። እንደ ሀበሻ ነው ማለት እንደ ሀበሻ ኢጓችን መሰበር አለበት። ይሄ ለማለት ነው። ደስ አለኝ በነፈስ እሺ ጽጌ ሮያል ስንት ሆናችሁ? ሮያሎች 3 ነን። አሁን 4 ነን። ከደዋናው አለ የኛ 3 ነን። አትጨምሩ? እንጨምራለን። መግባት ከፈለጋችሁ 2 ጉርድ ፎቶ፣ 1 ክላሰር ፎርም አለ። እሷም ሞልታችሁ ክፍያ የለም። 20 ብር ናት ለፎርም ማሙያ። በቃ አይ ስምሽን ሮያል ማለት ሰልች ጉርድ ፎቶ ፈልጉልኝ። የምሬ ነው። እኔ እንዳልኩሽ ነው ብዬሽም ላቅ እችላለሁ። በጣም ነው ሶስቱ ወፎች ንገሪልኝ። 3 ወፎች እንደምላችሁ ፎናስ ዩቲዩብ በጣም የጀገነ መጣ። መሀል ላይ ግን አንዱን ዩቲዩብ ሸጣችሁ አየው። እሺ የሆነ ጊዜ ዳኒ ሮያል ጽጌ ሮያል ሚል ትላልቅ የዩቲዩብ ቻናል ነበራችሁ ነበር። ከዛ ግን ከዜሮ ጀመርሽ? ምን ተፈጠረ? ያ የሆነ ሰዓት እኔ ቼክ አደርጋችኋለሁ። እንደምታውቁ ቼክ ታደርጋለሽ ማለት ነው። ማንንም ማንዘዝ አያውቅም ነበር ጥያቄ። የሆነ ሰዓት ከዜሮ አንዳንድ ነገሮች ዲፔንድ ያደርጋሉ። የሆኑ ነገሮችን ስልሽ ፊልም ሰርቼ ነበር ከዚህ በፊት ከሱ ጋር የሚያገናኘው ነገር ነው። ኦኬ ፊልም ሰርቼ ነበር። ከማርኬቱ ወጥቼ ነበር ያ ምናምንና ስቲል እንትን አንልም። ዩቲዩብ የራሴ ቻናል አልነበረም። የሆነ ፊልም ሲመጣ ወደውትሽ ብዙ ነገር ነው የተወሹ። ፊልም መስራት ካለሽ ጉጉት የተነሳ አይደል? ካለኝ ጉጉት የተነሳ ብታይ በጣም በቃ እኔ መስዋዕትነት ስከፍል ማለት ነው አይኔን አላሽም ማለት ከጥግ ምናምን ነው ማረገው ነገሮችን ማለት ነውና በቃ በሆኑ አጋጣሚዎች ምክንያት ዩቲዩብ ቻናሉ ከእጃችን ወጥቷል። ከዛ በግሌ ከፈትኩኝና ዩቲዩብ ቻናል አሁን 89000 ሰብስክራይብ ልክ እንደደረሰ ከነ ብሩ ከነ ምናምኑ ጠፋ። ድጋሚ ወደ 700 ምናምን ሺህ ብር ነው የነበረው ውስጡ ማለት ነው። ከዛ ቴክኒካሊ በቃ የሆኑ ነገሮች ተፈጠሩና ከነ ብሩ ጠፋ። ይሄ ሁለተኛ ቻናል ከፍቼ ነው 200,000 ያደረሱልኝ ቤተሰቦቼ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። በጣም ብዙ ነገሮች ላታውቁት ትችላላችሁ፣ ግን በቅርቡ ሁሉም ነገር ግልጽ ይሆናል፣ ይፋ ይሆናል። ያሳለፍኳቸውን ነገሮች ይሄን ሁሉ ነገር ለምን እንዳደረኩኝ እንደ አንድ ጠንካራ ሴት ያደረኳቸው መስዋዕትነቶች ለምን እንደነበሩ ሁሉ ነገር ወደፊት የምናገረው ይሆናል። ግን የኔ ቻናል የነበረው በስም የተከፈተ የነበረው 89000 ሰብስክራይብ የነበረው ተሽጦ ሳይሆን በቴክኒክ ችግር ጠፍቶብኝ ነው። አዎ በተለያዩ ብዙ ሰው እንደሰረቀኝ ሜንሽን አድርጌ ተናግሬ ነበር። ይቅርታም ጠይቄያለሁ።
አካውንቴ ከነ ብሩ ነው የጠፋው ማለት 89000 ሰብስክራይብ ብሸጠው ምን ያህል ያወጣል ውስጡ ደግሞ ከ700,000 ብር በላይ አለው ያ ግን ቀስ እያለ ብሩን መልሼዋለሁ ማለት በሁለት ክፍያም ቢሆን የተወሰኑ ብሮች ተቀንሰው ምናምን ቢሆን የተወሰነ ወደ 600 ምናምን ሺህ ብር ወደ ራስሽ መልሰሽ ወደ ራሴ መልሼዋለሁ ያ ተመልክተኖችሽ ቤተሰቦችሽ ይመጣሉ አንቺ ደግሞ ቤተሰቦቼ እግዚአብሔር ይመስገን ዩቲዩብ ሳይሆን ፊቴ ቢጠፋ ነው ከባዱ ፊቴ ካለ ችግር የለም ያ ቶሎ በጠፋ በመነጋታው ነው ሌላ ከፍቼ ወዲያው እንትን ያልኩት አሁን 220 ምናምን ሺህ ትገብቻለሁ አይደል ህልምሽ ኢንተርናሽናል አክትረስ እስከመሆን ነው አይደል የኛ ሀገር ላይ አይደለም ኢንተርናሽናል አክተር ለመሆን ዩቲዩብ እነዚህ አይነት ፕራንኮችን ሰርቶ አይደለም ዩቲዩብ ፊልም ከሰራሽ ሌቭል አለሽ ኦፍ ኮርስ ዝቅ ያለ ነው ሌቭልሽ ኦፍ ኮርስ አይከብድም በዚህ ውስጥ ኢንተርናሽናል አክትረስ ለመሆን ማሰብ ኢንተርናሽናል አክትረስ ብቻ አይደለም መሆን መፈልገው ሙዚቃ እየተማርኩኝ ነው ጥሩ ድምጽ አለኝ መስፈን እችላለሁ ኢንተርናሽናል የሆኑ ዘፈኖችን መስራት ፈልጋለሁ ኢንተርናሽናል መሆን መፈልገው በአክትረስ ብቻ ሳይሆን በዘፈንም ጭምር ነው እና ዛሬ ላይ ማደርጋቸው ነገሮች ዛሬ ለማለፍ ነው ፕራንክም ሰራሁኝ ቲክቶክም ሰራሁኝ ደረጃዬ ሲመጣ ማለት ቬሮኒካ ኢንተርናሽናል ናት አሁን ላይ ዩቲዩብ ሰራ ነበር ቲክቶክ ኢንስታግራም ሁሉ ነገር ሰራለች እንዴት መስራት እንደሚቻል ፕራንክ ሰርቼ እንዴት ኢንተርናሽናል መሆን እንደሚችል ማሳይ ሰው ሆናለሁ ማለት ነው መጀመሪያ ትሆናለች እሆናለሁ ያ ናይስ ቬሮኒካ ለዚህ ምስክር ናት ማለት ነው ለቬሮኒካ ምን እንበላት ተቻለሽ አንቺን እያየን ነው ሁለተኛ ያልተላከ መልእክት እናስገባኝ እሺ ሁለተኛ ያልተላከ መልእክት እኛ ጋር የመጡ እንግዶች ያልተላከ መልእክት አንድ ነው ያነባለው አንድ እንግዳ ያነባል ሶ አይ ቲንክ ያንቺ ተራ አንብቤ ማንበባል አንብቤ አንድ እዛው በቃ መስማት ነው የምወደው ላምብ እንትን ብሶት ነው እስቲ በእናትሽ አልቅሽ የጥላ እስረኛ እሺ ምንድን ማለት ነው ሲጀምር የጥላ እስረኛ ወይ ገብቶኛል ይህ መልእክት አንተ ጋር እንደማይደርስ አውቃለሁ እንዲደርስም አልፈልግም ምክንያቱም አንተ ዘንድ ደርሶ የሚቀየር ነገር እንደሌለ ይባስ ብሎም ሂጂ ስትለኝ እንደምትጠቀምበት ስለማውቅ የሚገርመው ግን ካንተ ውጪ ሌላ ሰው ማየት አለመቻሌ አይደለም የሚገርመው ሂጂ ስትለኝ የነፍሴን ስብርባሪ ጠቅልዬ የሚሄድበት ናይ ስትለኝ ደግሞ ምንም እንዳልተፈጠረ ሁሉ ፈገግ ብዬ የምመጣበት ያ የብረት ልብ ከየት እንደመጣ ጀዋጅሪ ማለት አንተን ማፍቀር ለኔ እስር ቤት ሆኖብኛል መቆለፊያውም ቁልፉም ጠባቂውም አንተ ነህ ስትከፍተው ገባለሁ ስትዘጋው ወጣለሁ አረፉኝ ግን እኮ እኔም ሰው ነበርኩ የራሴ ፍላጎት የራሴ ኩራት የራሴ አልፈልግም የማለት መብት ነበረኝ ያ ሁሉ ግን አንተን በወደድኩበት ቅስፈት አመድ ሆኖ ቀረ በጣም የሚከብደው ምን መሰለ ሂጂ ስትለኝ የሚሰማኝ ህመም ሳይሆን ነይ ስትለኝ የሚሰማኝ የውሸት ደስታ ነው ራሴን እንደናኩት ራሴን እንደከዳውት ያወቅኩት ያንተን ድምጽ ሰማ ሁሉንም የምረሳው ለምንድን ነው ካንተ ውጪ ሌላ ማፍቀር አልቻልኩ ምናልባት ፍቅር ማለት ይሄ ባርነት መስሎኝ ይሁን ግን ወቅ ሁልጊዜ የሚሄድና የምመጣው ስለማልሰማ ሳይሆን ስለማልችል ነው አንድ ቀን ግን ያ ሂጂ የምትለው ቃል ካለህበት ርቄ የምጠፋበት ጉልበት እንደሚሰጠኝ ተስፋ አደርጋለሁ እስከዚያው ግን ባልተላከ መልእክትና በዝምታ መሃል አንተን እየኖርኩ እቀጥላለሁ በስመ ሰው በፍቅር በሙ አብዷል ስራዬ ለምንድን ነው የሚሆነው አንተ ቤኔና ተዛዛለሽ ሂጂ እንጂ እንትያታለሽ እናቴ ሂጂ እንጂ ለይ ፍቅር ነው ልክፍት ጌታን ፍቅር ነው ማለት የሆነ ሰው የቱንም ኃይል ብትወጂ እንዴት ሁሉ አቬለብል ትሆኛለሽ ማለት ከሌላ ሰው ጋር እኮ ልታዩ ትቻለሽ ትሆኛለሽ ግን sometimes እንዴት ይኸውልሽ አይ ትሆኛለሽ sometimes
የሆነ አሁን ምሳሌ ቺት ቢደረግብኝ ምናምን ብዬ የማስበው የሆነ ሰዓት ላይ ማለት በጣም ከባድ ፎንቆስ ነበርኩኝ ማለት ነውና ቺት እንደዚህ ያየሽ ማለት ዘበ ከዚህ ምናምን እሷን ነይ እንደዚህ ባሌን አታሳስቺ ምናምን እና sometimes ትሆኛለሽ ግድ የለሽም ግን ደግሞ በጣም የሚገርመኝ ፓርት ምንድነው ታውቂያለሽ ለአመታት ስሜት የሚቀጥለው ነገር ስሜት እኮ ከፍ ዝቅ አለው ሰውን በተመሳሳይ ስሜት ታፈቅራለሽ እኔ አጋጣሚ ማለት በዙሪያዬም ነው እኔ ብቻ ሳይሆን በዙሪያዬም አላጋጠመኝ እንደዚህ አይነት ነገር የሆነ ያንቺ የሆነ ከሆነ እኮ ኦፍ ኮርስ ሊሆን ይችላል ምን ያንቺ የሆነ ሰው ከሆነ አብሮሽ ያለ ሰው ከሆነ ልታፈቅሪው ትችያለሽ ግን ሳት ደግሞ ፍቅሩ ሊያልቅ ይችላል እውነት ፍቅር ያልቃል በጣም ማርያም ድንጅብራሽ ዘቢድ በጣም ሰርፕራይዝ የምርሽን ፍቅር ያልቃል ኦፍ ኮርስ ያልቃል እንዴት አያልቅም ማለት በሁኔታዎች እሱ ላንቺ በሚሰጥሽ ሁኔታዎች በሚሰጥሽ ነገር በሚያደርግልሽ ነገር ፍቅር ከፍም ዝቅም ይላል ሲያከብርሽ በጣም ሲያከብርሽ ፍቅርሽ እየጨመረ ሲወድሽ በጣም እየጨመረ ሲሳሳልሽ በጣም እየጨመረ ከዛ ደግሞ ወደ ኋላ ሳይሳሳልሽ ሲከፍ ሲልሽ የሆነ ነገሮችን ለማሳየት ሲሞክር ቺቶችን ስታይ ምናምን ለዛ ሰው ያለኝ ፍቅር እየቀነሰ ይመጣል የሆነ አመት ላይ ደግሞ ጭራሽ ከነዚህ እሷ ነገ ነበርኩ እንዴ ነው የምትይ ትችላለሽ በጣም አፍቅረሹ እንደዚህ ለምትቀለቀጭት ነው ማለት ሰው ፍቅር አልቆ ነው እና ፍቅር አልቆ አይደለም እንዴ ፍቅር ያልቃል በጣም ያልቃል ምናልባት ልጁ መውደድሽ ላታቆሚ ትችያለሽ ፍቅር ማለት ይሄ ግዴታ ማየት አለብኝ እሱ መስማት አለብኝ ድምጽ ያስፈልግኛል ምናምን የምትይው ነገር ና ፍቅር ምን ማለት ነው ፍቅር ማለት ኢየሱስ ክርስቶስ ነው በቂ በቃ ፍቅር ኢየሱስ ክርስቶስ በዛ ልክ ፍቅርን ትኖሪያለሽ አንቺ አረ በስመ አብ እኔ እንዴት በምን አቅም በተደረገልሽ አሁን ኢየሱስ ክርስቶስ ነው ስንል እቺስ ባደረገልን በሆነልን በሚሆነው በሚያደርገልን እንትን እንለዋለን አይደል በዛ ልክ እኛ ፍቅርን እንኖራዋለን እዚህ ትኖሪያለሽ ከባድ ነው ሰዎች አይደለም ሰዎች ነን ሰው ነኝና እንደዛ መኖር አልችልም ስታፈቅር እንዴት ናት ጽጌ ያ ሽብሩ ፍቅረኛሽ የት ሄደ ተለያየ ወዲያው ሳይሆን አይ ትንሽ አንድ 5 አመት ነው ቀረ 5 አመት የእድሜ ግማሽ ወይ ያልተጋባችሁት አዎ በቃ አጋጣሚዎች ምናምን አልፈቀዱምና በቃ ብሬክ አፕ አደረግን በሰላም ባይገር በጣም የጎዳሽ ፍቅር ታሪክ አለ ብሬክ አፕ የለም እውነት ሙቮን ስታረጊ ሙቮን ነው ስልሽ ያው ተማምነን ነው ጥሩ ጓደኛዬ ነበረ ስልሽ በቃ ይሄ ጥሩ ሰው ነውና ተለያይተሽ አትለያይም እንደዚህ አይነት ሰው ጋር ምናምን ጥሩ ወዳጅ ነበር እና ያው መቀራረቡ ጥሩ ስላልሆነ ነው እንጂ ጥሩ ወዳጅ ነው ስቲልም ጥሩ ወዳጅ ነው በጣም እና ግን ያው ስንለያይ እሱም ያልተጎዳበት እኔም ያልተጎዳውበት ነው አዎ በጣም ዊን-ዊን ምክንያቱም አይሆንም ነበረ እኛ ደግሞ በጣም ሲሪየስ አደረግነው ነገሩንና አዎ በጣም ሲሪየስ ነበረ ሶ ወደዚህ ጉዳይ እንመለሳለን ግን መልክቴ ላከችልኝ ልጅ የሆነ ነገር የምትጠብቅ ይመስለኛል ከኛ ልክ ናት እኮ ግን መልሱንም ጥያቄውንም ነግራናለች የሆነ ሰዓት በዛው በቃ አንተ ጋር ማልመጣው የሆነ የራሴ የሆነ ነገር አለኝ እኔም ማኩረፍ እችላለሁ እኔም እናድድ እችላለሁ አይ ቲንክ እሱ የራሱን ነገር ብቻ ነው ሪፍሌክት የሚያደርገው መሰለኝ ነይ ሲላት እኮ ትሄዳለች ኤኒ ታይም እኮ እንደዛ መባል የለብኝም እኔም የራሴ ስሜት አለኝ ነው ያለች ያለችው እኮ እኔም የራሴ ስሜት አለኝ እኔም መናደድ ፈልጋለሁ እኔም ሂድልኝ እናልኝ ምናምን ማለት ፈልጋለሁ ልክ ናት እኮ እና ግን ይሄን ነገር ደግሞ እሱ መቀበል የማይችል አይነት ሰው ነው መሰለኝ ስለዚህ አትስማው እኔ ግን እንደዚህ አይነት ነገር አለኝ ነው ያለችን ያለችውና ጥያቄውንም በመልሱ ስለሆነ ለዛ ነው ይዘት አንድ ቀን ምንድነው አንዴ ሂጂ ባልከኝ በዛው ቀራለው ነው ግን አይ ቲንክ እሷ ብቻ መስለኝ ስንቃይ ለጽሁፉ እሷ ብቻ ይመስለኛል እንትን ምታለች ሪሌሽንሺፕ ውስጥ ያለች ሪሌሽንሺፑን ፕሮቴክት ወይም ፍቅር ያለባት ማለት እንችላለን ምክንያቱም አንድ ወንድ ሲፈልግ ሂጂ ሲፈልግ ነው የሚልሽ ከሆነ እንትን አይደለም ለዛ ሪሌሽንሺፕ ታማኝ አይደለም እንደዚህ አይነት ሰው በህይወትሽ ኤግዚስት ሊያደርግ አይገባም ማለት እሷ እዛ ውስጥ ነች ያለችው ሁሉም ሰው ተወልዶ ነው ገባሽ ሁሉም ሰው የሆነ የሚሳሳለት ሰው አለ
የሚወደው ደግሞ ሌላ ሰው አካል አለ ገባሽ አንቺ ስለወደድሽው ብቻ እዛ ሰው ላይ መቅረት አለብሽ ብዬ አላምንም ፍቅር የሚቻል ነገር አይደለም ቻይና ተቀመጪ እንደምን ምናምን የምትዩ ነገር አይደለም እግዚአብሔር እንግዲህ መጨረሻውን ያሳያትና ልጅቷ ከዚህ ሰውዬ የምትርቅበት በፍቅር በማይንድ በማሰብ የምትርቅበት መንገድ እግዚአብሔር ያሳያት ቫልዩዋን አውቃ የሚገባትን ስታውቅ አይተን ከነዛ ቫልዩሽን ማወቅ አለብሽ ማለት ግዴታ ነው ማንኛውም ሰው ወንድ ሴት ምናምን አይደለም ቫልዩሽን ልታቂ ይገባል የሚመጥንሽና የማይመጥንሽ ነገር ልታቂ ይገባል ይሄ እዚህ ጋር የሚመጥነኝ ብለሽ ካለ ትቆያለሽ እዚህ ጋር ትቆያለሽ እንደዛ ነው ጽጌ ምን አይነት ወንድ ነው የሚመቻት በፊት ማለት ነው ጸይም ደህታም ምናምን ነበር ማለት አደግሽ አሁን አደግኩኝና ጠንካራ ሰራተኛ ነው የምወደው በጣም ብዙ ሰዓቱን በስራ የሚያሳልፍ ስለ ስራ የሚያስብ ስለ ህልሙ የሚያስብ ህልምሽን መኖር አይተበቅብሽም ይኸውልሽ በጣም ላይፍ ላይ የሚያጣፍጠው ነገር ምን ታውቂያለሽ ህልም አለምሽ አይደለ ህልምሽ ላይ መገኘት ሳይሆን ላይፍሽን የሚያጣፍጠው ህልምሽ ላይ ለማግኘት የምትሞክሪያቸው መንገዶች ናቸው ፕሮሰሱ ነው ላይፍ ማለት በጣም የሚጣፍጠው ስሜት እሱ ነው እና ስትራግል እያደረገ ያለው ወንድ አሞድ ይሄ ጸይምና ምናምን በኋላ እንደርስበታል ግን ስትራግል ማድረግ አለበት ህይወቱን በምን አይነት መንገድ መምራት እንዳለበት የሚያቅሰው ገባሽ በሃይማኖቱ ደግሞ በጣም ኦርቶዶክስ ሆኖ በርትቶ የማያበረታኝ አይነት ወንድ ቢሆን መሆን አለበት ያ ሶ አሁን የለም ነው አለ ኦሬዲ አለ መጥቷል ነው አለ ያው እንግዲህ አይታወቅም ብዙ ሰው ይመጣል ይሄዳል ሰላም ዲናችሁ የጽጌ ሮያል ቤተሰቦች እንግዲህ ዛሬ ያለሁት የኔ ድርሻ ዩቲዩብ ቻናል ላይ ነው ያለሁት ሁላችሁም እየገባችሁ ሰብስክራይብ አድርጉ ምን አይል ጊዜው ናችሁ ያው ሚዲያ ላይ የሚታወቅ ነገር ስለሆነ እነሱ ይመልሱት ያ ነገሩ እነሱ ይመልሱት ብዙ ነገር ሚዲያ ላይ ብዙ ነገር ያው ውስጡን ባያውቁትም ብዙ ነገር ያው ሚዲያ ላይ የሚወጣ ነገር አውጥቻለሁ ሚዲያ ላይ የማይወጡትን ነገር ያው በኢንተርቪው ምናምን ትናገራለሽ ግን ያለ አንድ ሰው አለ በህይወትሽ ናይስ ማን ይሁን ማን እንግዲህ ራሳቸው ኦዲየንሳቸው ታውቃለህ ራስን ታውቃለህ ለቤተሰቦች ደብቀሽ የምታሳዩ ነገር አለሽ ለዩቲዩብ ቤተሰቦችሽ እነሱ ያውቁታል ያው ተግባቡት ኮዳችሁ የሆነ ኮድ ያላችሁ መሰለኝ እንደዛ አይተውኝ ያቁኛል ያቁኛል እንዳለ ጽጌን እንደዚህ ስናያት እስቲ አግብታ ወልዳ ምናምን የትኛው ድሜዋ ላይ የሚሆን ይመስልሻል እልሽ ብዙ ጊዜ አቅጄ ፉርሾኛ አቃለሁ አግብተሽ ታውቂያለሽ ከዚህ በፊት ሌላ እቅዶች አቅጄ አውቃለሁ ለማግባት ፈልጌ አቅጄ አውቃለሁ ግን ደግሞ ፌል ያደርግብሻል እንደዚህ አይነት ነገር አይታወቅም እግዚአብሔር በፈቀደ ቀን ይሁን ብያለሁ ቀን ዝግጁ ናት every day every time ዝግጁ ነኝ በቂ ነኝም ብያስባለሁኝ ትዳሬ ከዓላማዬ የሚያሰናክለኝ ከሆነ ነው የማልፈልገው ዓላማዬን የሚደግፍ ትዳር ከሆነ it's okay ምንም ችግር የለብኝም ግን ደግሞ ከዓላማዬ ሊያስወጣኝ እንደሆነ ካሰብኩ ራሱ በጣም ከባድ ነው ማለት ማርያም እንዲሁ ካሰብሽ ነገር አዝማሚያው ከመሰለሽ ምክንያቱም ህይወት አንዴ ናት ማሪ ማሳካት ያለብኝ ነገር ማሳካት አለብኝ አይ ዶንት ማይንድ ትዳር ውስጥ ሞኝ እኔ በነገርሽ ላይ ህልሜ ዛሬ ላይ ኢንተርናሽናል መሆን ነው አይደለ ነገርኩ ኢንተርናሽናል መሆን ይመጣል ያ ሲመጣ ደግሞ ሌላ ህልሞች አሉ ምናምንና ትዳር የሚገድበው ነገር ምናምን ነገር እንዲሆን አልፈልግም ሁሉ ጊዜ በመስራት ላይ ልጅ ነኝ አይደለ በመስራት ላይ ወጣትነቴን አሳልፌው ይሄ ከዛ ነጭ ይሆናል እናረጃለን አይደል በዛ ውስጥም ስራ ይቀጥላል ህይወቴን መቀየር ጽጌ ዳር የሆነ ቦታ ላይ ማድረስ ይቀጥላል በቼ የሚቆም ነገር አይደለም ትዳር የሚይዘኝ ልጅ የሚይዘኝ ምናምን ሰው እንደሆነ አልፈልግም ያ ማለት ግን ከትዳር ያሸሸኛል ማለት አይደለም ያ ትዳር የሚያቆመኝ ምናምን ስትይ አሁን የምናውቃቸው ቲቪ ላይ የምናውቃቸው አክትረሶች ምናምን ይሆነ ሰዓት ሻይን አድርገው እናጣቸዋለን አይደል እሱ ይመስልሻል የሚይዛቸው እኔ አላውቅም ለመናገር ግን አብዛኞቹ ይመስለኛል አይደል ልጅ በማሳደግ ውስጥ ምናምን ግን ነው እኔ እንደዛ እንዲሆን አልፈቅድም አይመስለኝም ልጆቼም እኮ የተሳካ እናት ሲኖራቸው ደስ ይላቸዋል ሁልጊዜ ማግሬድ የምታረግ እናት ሲኖራቸው ደስ ይላቸዋል ወንድ ልጅም አጠገብሽ ሆኖ ሁልጊዜ ማግሬድ የምታረጊ ሁልጊዜም ራሷን የምትጠብቅ ሁልጊዜም የሆነች ሴት ስትሆን ዲፕ ዳውን እኮ ይፈልጋሉ በዛው በደንብ ይፈልጋሉ
እንደዚህ ነው የሚያየው የኔ ፍቅረኛ። ወደዚህ ወይ አይችልም። እንደዚህ ብቻ ነው የሚያየው። ስትበልጩ የማይፈልግ ከሆነ አለ እንደዛ የምትበልጠው አይነፍቅ ሰውማ አያስፈልግም። በቃ ማለት አይገጥሞሽ አያውቅም? ወንድ ልጅ ሴት በፋይናንሻል ስትበልጠው ስትራግል ይበዛል። አልወድም እውነት ለመናገር እኔ ወይ ሰርቼ ወይ ለሱ በሸሉ ካስገባውለት ነው እንጂ እውነት ለመናገር በምን በሸሉ ላይክ በሲክስ እንዴት ነው የምትለው? አይ ነው ንገሪኝ። ብቻ ማስገባው ለምሳሌ እኔ ሰርቼ ምናምን እኔ ከባሌ በብዙ ነገር እንዲበልጠኝ እፈልጋለሁ። በጣም በብዙ ነገር በተለይ ኢኮኖሚካሊ በጣም እንዲበልጠኝ እፈልጋለሁ። እኔ ራሱ ከበለጥኩት እንዳልኩሽ ነው ቀንሼ ምናምን ልጁን በጣም ከፈለኩ ቀንሼ ከራሴ ይሄ አንተ ነው ምናምን ገባሽ? ቀድሞ መኪና እንዲገዛ ከገዛ እንኳን ላይክ አሪፍ መኪና የሱ መኪና ትልቅ እንዲሆን ምናምን በእንትን በፕራይስም ማለት ነው ትልቅ እንዲሆን ምናምን ፈልጋለሁ። ወንድ ልጅ መብለጥ አለበት። ካንቺ መብለጥ አለበት። ፍቅረኛ ምን ካንቺ አሁን በምንለው አይነት ነገር መብለጥ አለበት። ቢበልጥ ጥሩ ነው። ካለበለዛ ሴት ልጅ ትንሽ ስትበልጥ ትክክል ነው ብዬ አላስብም። ውስጥ አለን ታምኛለሽ? በዛ ሴት ስትበልጥም የሆነች ነገሯ በገንዘብ በኢኮኖሚካሊ በምናምን ስትበልጥ ትንሽ ከባድ ነው። ይወጣል ሴቶች ይወጣል ይመስለኛል። ይወጣል ማሪ ይወጣል። እንደዛ ታምኛለሽ? እኔ እንደዛ ነው የማምነው። ምን አይነት ኢጎ ነው የሚወጣው? በቃ የሆነ አባወራነት ስሜት በሴት ልጅ ያምራል አያምርም? የኔ አስተሳሰብ ነው። እኔ አልወድም ማለት በቃ በብዙ ነገር ወንዶች ቢበልጡ ደስ ይለኛል። ሴት ልጅ ግን በጣም ዝቅ ብላ ምናምን ቤቷን እያጸዳች ምናምን ማለት አይደለም። ሴት ልጅም የራሱ የሆነ ነገር አላት፣ ግብ አላት፣ እዛ ላይ መኖር አለባት። እሺ አይጋጭም? አሁን ለምሳሌ ሴት ልጅ ያለው ነው የምትፈልገው ከሚለው አማርኛና አሁን ከምናውቀው ከዚህ ከምናወራው እውነት ጋር አሁን ሴት ልጅ ገንዘብ ያለው ይባላል አይደል? እሺ የተሻለውን ትመርጣለች። እኔም ብትጠይቅኝ የተሻለውን የምመርጠው በዚህ ወይ ነው ልልሽ እችላለሁ። አሁን በምን ገንዘብ ከኔ ተሽሎ መገኘት አለበት። ደግሞ እየተሰጠን ያለው ስም ደግሞ ወንድ ልጅ ገንዘብ ያለው ትወዳለች፣ ሴት ልጅ ገንዘብ ያለው ወንድ ትወዳለች። ወንድ ልጅ ቆንጆ ሴት ይወዳል፣ ጠንካራ ሴት ይወዳል፣ ስኬታማ ሴት ይወዳል። በቂ ነው ታዲያ። እኛ ደግሞ ኦፍ ኮርስ ሴት ልጅ ቆንጆ በጣም ራሷን የምትጠብቅ የሆነ ነገር አንስተው ምናምን ወንድ ልጅ ይወዳል። ሴት ልጅ ደግሞ እንደዚህ ትወዳለች። መስፈርት ኖርማል ነው። እኔ ሲጀመር ሶሻል ሚዲያ ላይ እንደዚህ ሲከራከሩ በጣም የሚያስቁኝ። በቃ ሰው የፈልገውን መውደድ መብቱ ነው። ገባሽ? ማንም በማንም አስተሳሰብ ውስጥ እኮ ዲፔንድ አይሆንም። ራሳችን የምናውቅ ሰዎች ደግሞ ትልልቅ ሰዎች በቃ እኔ ማምነው ወንድ ልጅ ሊበልጠኝ ይገባል። ኢኮኖሚካሊ በብዙ ነገሮችን በማየትም በእድሜም በምናምን ቢበልጠኝ ደስ ይለኛል። ያ ማለት ግን ሴት ልጅ ዝቅ ብላ ምናምን ልጅ እያሳደገች ምናምን ማለት አይደለም። እኔም የራሴ የሆነ ስኬት ራሴ ላይ ማደርስ ከደረሰብኝ ይድረስብኝ፣ ካልደረሰብኝ ግን ወንድ ልጅ ገንዘብ ስለሚያመጣ በሱ እኖራለሁ ብዬ አልተቀመጥኩም። ሁልጊዜ መስራት አለብሽ እንዴ? እኔ በደንብ በመስራት ማምን ሰው ነው እንዴ። በደንብ መስራት አለበት። በደንብ መስራት ይሄ መስራት ሲባል ይሄ ወንድ ልጅ አይ ነው ሴት ልጅ እንደዚህ ምናምን ሳይሆን ሴት ልጅ ድብና አድርጋ መስራት አለባት። የምትፈልገው ደረጃ ላይ መድረስ አለባት። ገባሽ? ወንድ ልጅ ደግሞ ቢችል ከዛ የኔ ፐርሰናሊቲ ከኔ ከፍ ያለ ሰው ገባሽ? በኢኮኖሚካልም በምንም ከኔ ከፍ ያለ ሰው ቢሆን ነው ደስ የሚለኝ። ያው የመረጥኩትን ይመርጫል። ጽጌ ሙዚቀኛ ናት። ብዙ ሰው የሚያውቅ አይመስለኝም። እኔም ራሴ አይመስለኝም። አንዳንድ የቲክቶክ የሙዚቃ እንትኖች ላይ ምናምን እገባላችኋለሁ እና ክሊፕ ሳይሆን ዘፈን መዝፈን ምን ልልሽ ነገርም አይቻላል። ቲክቶክ ላይ ቆይልክልሻለሁ። ቲክቶክ ላይ ምናምን አንዳንዴ እኔ ነው የምሰራላችሁ። ህንደኛ ሚውዚክ ወደ አማርኛ ሲገለበጥ ምናምን አይተሻጠቅም? ቲክቶክ ላይ እኔ ሰራሁት ማለት የነ ጀማው ማለት ነው። አሁን እዛ ላይ አንድ ሁለት ቦታ ላይ ምናምን እንትን ብዬላችኋለሁ። በድምጽ ገብቼላችኋለሁ እና በጣም ነው የሚጨቀጭቁኝ። ዘፈን አውጪ ጽጌ፣ ይሄ በቂ ነው፣ በቂ ችሎታ ነው ምናምን ነገር ይላል። አንቺ ግን መማር ፈለግሽ አይደለ? ቀርመሽ አውቄው ቢሆን ጥሩ ነው አልኩኝ እና ተማርኩኝ። አሁን ሙዚቃ ትምህርት እየተማርኩኝ ነው። ስለዚህ ይዘፈንልን። አይ ጉንፋን አሞኛል እንጂ ዘፈን ደስ ይለኛል። ስኬቴን በማጣቴ ውስጥ ዲፕሬሽን ውስጥ ገብቻለሁ እና ዲፕሬሽን ውስጥ ነው ያለሁት። ሰምታይምስ
ቪዲዮ ሰራለሁ አንዳንዴ አልሰራም ያ የሆነበት ምክንያት ደግሞ ስኬቴን በመናፈቅ ውስጥ ነው ስኬቴን ስለምናፈቅ አሁን ከባድ ዲፕሬሽን ውስጥ ነው ያለሁት ያ ስኬት በመናፈቅም በጣም ይናፈቅሽው ነገር ደግሞ እንቅፋት ሲበዛበት ይብሳል አይደል አዎ አይ ቲንክ ታመመች በጣም ህመሙ የሚብሰው እንደሱ ይመስለኛል ጽጌ እንዳለችን እንግዲህ እዚህ ፖድካስት ላይ ሁሉንም ነገር ግልጽ ማውራት ባንችልም በራሷ ጊዜና በውስጧ በቀደላት ሰዓት በምትፈልገው ፕላትፎርም አሁን ዲፕሬሽን ውስጥ ነኝ የምትለውን ነገር እንደምትነግራችሁ ተስፋ እናደርጋለን አይደል አዎ የሆኑ ነገሮች ግልጽ ባይሆኑላችሁም ጽጌ በራሷ ሰዓት ግልጽ ማድረግ ስለምትፈልግ ነው ያ ጊዜ ጽጌን ሙዚቃ ላይ እንድትሰራ ራሷ ላይ እንድትሰራ አድርጓታል አዎ አይደል አዎ የተለየ ነው ሙዚቃ ሂል ያደርጋል በጣም በብዙ ሰዎች ግፊት ነው ወደ ሙዚቃ መግባት የፈለኩት እና አሁንም እየተማርኩ ነው ያለሁት እማራለሁ ወደፊት ወደ ሙዚቃ ያምናመጣሽ እንዴት ገባሽ ሙዚቃ ቀላል አይደለም በጣም ከባድ ነገር እንደሆነ ይገባኛል እኔ አክቲንግን ሰው ጭምልቅልቅ ሲያደርገው ሳይ እናድዳለሁ ውስጤ በጣም ጨጓራዬም ላይ ይነሳብኛል እግዚአብሔር ነው ከልቤ ማለት እና የሰውን ሙያ ደግሞ ማክበር አለብሽ ማክበር ከዚህ ይጀምራል በጣም ብዙ ነገሮችን ሰዎች ምናምን ተከብራለሽ አይደል ሙያም ማክበር አለብሽ አንድ ነገር ለምሳሌ አንቺ ጋር ቁጭ ብዬ ኢንተርቪው ለማድረግ መማር አለብኝ ማወቅ አለብኝ ስለዚህ አይነት ነገር አላውቀውም ገባሽ በሆነ ነገር ዘው ተብሎ አይገባም ስለዚህ እኔ ሙዚቃ መስራት ፈልጋለሁኝ ከዛሬ 8 ወር በፊት ነው ዲሳይድ ያደረኩት ምንድነው ዲሳይድ ያደረኩት በቃ ኢንተርናሽናል መሆን ፈልጋለሁ ማሪና ትልቁ መሰረት ደግሞ ፊልም ነው ብዬ ነበር ያሰብኩት ፊልሙን ሰራውትና ፊልሜ ናይጄሪያ ሄጄ ነበር ምናምን ሞክሬያለሁ ምናምን የተወሰኑ ነገሮችን ፌል አደረኩኝ አይደለ በአንድ ፊልም 2-3 ፊልሞች ምናምን ኖሮሽ በተለያዩ አጋጣሚዎች ትሞክሪያለሽ ቻንስሽን ግን ያንን ማድረግ አልችልም እኔ በኢትዮጵያ ፊልም ኢንዱስትሪ ማለት ነው እና አንድ ሴት ገባሽ መስራት ስለማልችል ሙዚቃ እንደሞሳስብ በጣም ብዙ ነገር መግለጽ ይችላል ሙዚቃ ላይ አክት ማድረግ ይችላል አክቲንግ መስራት ይችላል በቪዲዮ ምናምን እና ያንን ነገር ሳስብ ከዛ ደግሞ በጣም ብዙ ሰዎች ከምን እንደተነሱ ምናምን ቼክ ሳደርግ ኢንተርናሽናል የሆኑ ሰዎችን ቼክ ሳደርግ ሁሉም በቃ ከስር ነው የተነሱት አይደለ ማንኛውም ሰው ከስር ነው የተነሳውና ታይላንድ ብትወስጂ አሁን እሷ ዩቲዩበር ነበረች ቲክቶክ ላይ ምናምን መስደንስልሽ ምናምን ነበረች ገባሽ ከዛ ላይ ነው ራሷን አፕግሬድ ያደረገችው እኔ ከዚህ ላይ አፕግሬድ ማድረግ እችላለሁ እንዳልኩሽ ዲፕሬሽን ውስጥ ያለሁት ዲፕሬሽን ውስጥ ስትሆኚ ወጣት ነሽ ብዙ ነገር ያምርሻል ብዙ ነገር ይሄን ነገሮችን ለመርሳት የማይሆን ነገር ውስጥ ገበያለሽ ምናምንና ገብቼም ነበር እና እዛ ውስጥ ጭልጥ ብዬ ከምቀር የሆኑ ነገሮችን ደግሞ ተምሬ ለውጥ ለማምጣት እየሞከርኩ ነው ያለሁትና እና አሁን ሙዚቃ ትምህርቴን እየተማርኩኝ ነው ያለሁት አንዳንድ ስራዎችን እንግዲህ ከፍለፊት ይዤ እመጣለሁ ብዬ አስባለሁ ነገር ወደ ኢንተርናሽናል ካቀረበኝ ካላቀረበኝም ሞክራለሁ ማለት አለሁኝ ሞክራለሁ ተላኩ መልክቶች ፕሮግራማችን ይሄንን ይመስል ነበር ተመልካቾቻችን የቀረጽን የመጨረሻ ደቂቃዎች አካባቢ አይ ቲንክ ኃይለኛ ዝናብ እየዘነበ ነው ድምጹ ከረበሻችሁ ቻሉት እንግዲህ ቀጣይ ሳምንት ከሌላ እንግዳ ጋር እንዲሁም አዲስ እናንተ ከምትልኩልን ካልተላኩ መልክቶች ጋር እስከምንገናኝ ድረስ መልካም ሳምንት